በመስቀሉ ሲባርኩት አይቼ እንትኑ ቃሪያ ማለት የቃሪያ ክምር ነው ለካ ፊት ለፊታቸው አተቁሬ እንደዚህ ዙም አድርጌ ሳየው ቃሪያ ነው። ደግሞ ቃሪያው እንዴት እንደሚያምር ሲያጓጓኔማ የዛኔ ነው ገብቼ የገባሁት። እንዴ እኛ ገበያ ለገበያ ስንንከራተት እንደዚህ አይነት ቃሪያ እናገኝም። እነሱ ጋር ለካ ይዘውት ነው እዛ። ኤኒዌይ እንኳን ደህና መጣችሁ። ሚራስ እኮ እንትናዊ ነው አይደለ? ይሄ ምን ኢጅፕታዊ ነው። ባለግመሉ ፊቱ በርበሬ መስሏል። በደንብ በቃ እሱን ሲበሉ እኮ ጸበል ብለው ባለግመሉ ማለት ነው። ታዲያ መድኃኒዓለም ይታይሽ በጠዋት ተነስተሽ ቃሪያውን በባዶ ወድሽ ቢዩ እምነት ነው ውልቅ ብሎ ያወጣልሻል ተብሎ ሲባል ሰው ሁሉ በባዶ አጀቱ ሲበላ ይታይሽ ቃሪያ። ኤኒዌይ እሺ ቴንክ ዩ ሰለሞን፣ እንኳን ደህና መጣህ። ኦርቶዶክስ መሰለኝ ሰለሞን። እንኳን ደህና ቆያችሁ። እሺ እንዴት ነህ? ከየት ቤተ እምነት ነው? ሰላም ነኝ። ደህና ነህ? ከየት ቤተ እምነት ነው? በቃ ኢየሱስ። እሺ ከኛው ነው ማለት ነው። አዎ ማይክም ኦፕን ነው። ኦኬ እሺ። አጋንንት በቅዱሳን ስም ይወጣሉ? በመላእክት፣ በማርያም፣ በጻድቃን፣ በሰማዕታት ባሉት በነበሩት በሚመጡት ብላችሁ በምትሉት ይወጣሉ? በጭስ፣ በዕጣን፣ ኦርቶዶክሳውያን ወገኖች በማን ስም ነው አጋንንት የሚወጣው? መጽሐፍ ቅዱስን የማያውቅ ትውልድ እንግዲህ ከመጽሐፍ ቅዱስ ውጭ ባለው በተገኘው ነገር ሁሉ ይወጣል ብሎ ይላል። መረጃ አቅርቡ ብላችሁ ስትሉት ምን አለበት ምን ችግር አለውና ነው፣ ዋናው መውጣቱ ነው ይላል። መቼ ይወጣና ሲጀምር አጋንንት? አንተ በምታጨሰው ጭስ፣ አንተ በምትመታበት የዘንባባ ዝንጣፊ የሚሆን በል የወይራ ቅርንጫፍ የሚሆን ኢቭን ምንድነው ከግራርና ከጤድቻ ግራር ጤድቻና ምናምን ነገር የሚባል እነዚህ ትልልቅ ዛፎች ማለት ነው። አሁን የአቦ ፂም ብለው የሚሉት ከዛፍ ላይ ያለ የዛፍ ምንድነው ሽበት ነው የሚባለው እሱ ማለት ነው። የእንጨት ሽበት የሚባለው እንጨቱ በጣም ከመቆየቱ የተነሳ ትልልቅ ዛፎች ደኖች ባሉበት አካባቢ ላይ እንደ አልጌ ነገር ያወጣሉ። ልክ ወንዝ ውስጥ ያለ ድንጋይ አልጌ እንደሚያወጣ ሁሉ ማለት ነው። እና እነኝም ዛፎች ልክ እንደዛ ያወጣሉና እሱን ከዛፉ ላይ ገፎ በመውሰድ እሱን በማጨስ በአቦዬ ፂም ይላሉ። ፂም ነው የሚሉት፣ የአቦዬ ፂም ነው ብለው ነው የሚያጨሱት። በሱ ሁሉ አጋንንት ያወጣል ብለው ይላሉ። በእንጨት ፍቅፋቂ ማለት ነው፣ በእንጨት ሽበት ማለት ነው። የእንጨቱ ሽበት ላይ የወጣው ነገር እሱን አድርቀው የአቦ ፂም ነው ብለው ይሏቸዋል። እነሱን ይዞ መጥተው ወንድሞቼ አሁን እንዲህ የሚያደርግ ትውልድ እንዴት ጴንጤ በኢየሱስ ክርስቶስም ብቻ አጋንንት ያወጣል ብላችሁ ትላላችሁ? መጽሐፍ ቅዱስ ብሎ ቢልም እንኳን ነውር አይደለም እንዴ ብለው እንዴት እኔ አሁን እንዴት ቀልድ ለመቀለድ እንደፈለጉ ለማሾፍ እንደፈለጉ ሳይ በጣም ነው የምገረመው። ኤኒዌይ መጽሐፍ ቅዱሳችን ከእግዚአብሔር ልጅ ከክርስቶስ በስተቀር አጋንንት በማንም ስም ይወጣል ብሎ አላለንም። አፍን ትይዛለህ። ኦኬ ትይዛለህ። በቃ ባትይዝ እናስይዛለና አፍን ባትይዝ አፍሽን ባትይዢ እናስይዛችኋለን። ምክንያቱም የፈለከውን ስም ጥራ አምጣ መጽሐፍ ቅዱስ ላይ እንልሃለን። በተጻፈው ቃል እንዳኛለን። አይ አባቶቻችን እንዳስተላለፉልን ወግ ምናምን ነገር ብሎ የሚል ወጉ ኦኬ በቅዱስ ቃሉ የተጻፈ
ከሆነ ታመጣለህ፣ ታሳየናለህ ማለት ነው። ከዛስ ውጪ እናቶቻችሁና አባቶቻችሁ ቀበሪቾና ግዛ ወይ ደግሞ ጎማ በማጨስ እባብ ከአካባቢው ላይ ይሸሻል። እባብ እንደዚህ አይነትን ነገር አይወድም። ለምሳሌ ምንድናቸው ፊሊት፣ አሁን ዝንብ፣ እነዚህ በራሪ ነፍሳት የተባሉ በረሮ የሚሆን ፊሊት በረሮ የሚሆን አንዳንድ ዝንብ ወይ ሌሎች በራሪ ነፍሳት ፊሊት አይወዱም እና ፊሊት በተረጨበት አካባቢ አይመጡም። ከመጡም ይሞታሉ። እነሱን ቀጥታ የሚገላቸው ነገር እሱ ስለሆነ በፍጹም እንትን አይሉም። አሁን አንድ አውቶማቲክ ሆና ፊሊት ናት ቤት ውስጥ የምናስቀምጣት ነገር አለች። ድሮ እንደዚህ በእጃችን ነበር የምንረጨው። አሁን ግን አውቶማቲክ ሴታፕ ሆኖ የተቀመጠች ነገር አለች። ውጭ ሀገር ያላችሁ ሰዎች ታውቃላችሁ። አይ ቲንክ ሀገር ውስጥም የገባ ይመስለኛል ብዬ አስባለሁ። እና በየደቂቃው ነው በየሰከንዱ ነው ምናምን ነገር እንደዚህ ብቻ በተወሰኑ ደቂቃዎች ትረጫለች ማለት ነው። ትላለች እና እየረጨ ነው ማለት ነው። ምንም አይነት ዝንብ፣ ምንም አይነት ሸረሪት፣ ምንም አይነት በራሪ ነፍሳት እንደዛ በሚደረግ ሰዓት ላይ እኛ ቤት ውስጥ እንደዚህ አክሮባት አይጫወቱም። እሷ ግን ያንን መርጨቷን ባቆመች ሰዓት ላይ ያልቃልና ማማ ምን ትለኛለች? አለቀች እኮ የምትጮኸ ማለት የምትረጫዋ ነገር ብዬ ስል ቀይረው ትለኛለች። ውስጡ ያለ አውጥተህ ቀይረውና መልሰህ እዛው ጋር አስቀምጠው ትለኛለች። እና እውነትም አይቻለሁኝ ሳይቀየር በፊት እሱ በሌለበት የከተማ ሁሉ ዝንብ እኛ ቤት ለመሰብሰብ ነው የሚፈልጉት። ልጆቻቸውን የሚድሩ ነው የሚመስሉት። እሷ ግን ስትረጭ አንድ ዝንብ አይመጣም። ልክ እንደዚሁ አሁን እባብ ጎማ አይወድም ሲባል ሰማ ነበር ነው ገጠር። ጎማ ስታጨሱበት እንደነ እንሽላሊት፣ እንደ አይጥ፣ እንደ እባብ፣ በተለይ እባብ ይባላል እኔ በተወለኩበት አካባቢ ላይ አይወድም ተብሎ ይባላል። እና አጋንንትም ቆንጅዬ አድርገህ የአሳ ጉበቱን አድቅቀህ ፈጭተህ እና ከደቀቀ ዕጣን ጋር አብረህ አዋህደህ አለመህ ድቁስ አድርገው ደቋቁሰህ አጋንንት ለያዘው ሰው ላይ ስታጨስበት ይላል ቃል በቃል ኦርቶዶክስ መጽሐፈ ጦቢት መጽሐፍ ምዕራፍ 6 እና ምዕራፍ 7 ይነበብልሃል። አጋንንት ይወጣል ይላሉ። በአሳ ጉበትና በአሳ ሐሞት በደቀቀ የአሳ ጉበት አጋንንት ይወጣል ብላ የምታስተምር ቤተክርስቲያን እንዴት በጴንጤ ላይ አንተ ሙድ ለመያዝ ትመጣለህ? ብራዘር፣ በወጣቶቹ ንግግር እንዴት ልታሾፍ፣ እንዴት ልትቀልዱ መጣችሁ? ኦርቶዶክሳውያን ወገኖቼ ምንድን ነው የነካችሁ? በዘንባባ ዝንጣፊ በአርሴማ ዘንባባ ወሎ ሂድ እንጂ በወሎ ከራማ መንፈስ ምናምን ብሎ ሊል ማለት ነው። ይሄ ከራማ መንፈስ የተመታ ይሆን በኢየሱስ ስም። ወሎ ሂድ እንጂ ይላል። ጎጃምና ጎንደርስ ትግራይስ ብንሄድ አይ ወሎ ሂድ እንጂ ቅድስቷ ሰማዕቷ አርሴማ ባለችበት በወሎ ሄድ እንጂ በዘንባባ ዝንጣፊ ቸብ ቸብ ከተደረግ ውልቅ ብሎ ሄድልሃል ጓዙን ጠቅልሎ ይላል። ህዝባችን ሞኝ ነው። ችኳንታው ተንከራይቶ ያው እንደምታውቁት የኢትዮጵያ ህዝብ ያጅ ነው። ፈለቀ በተባለበት ጀሪካ ይዘን ስንሄድ፣ ዘንባባ በተባለበት ስንሄድ፣ በሁሉም ነገር ስንሄድ ማለት ነው። እና ወደ ወሎ ሂዱ አሉን። አጋንንት እንዲወጣልህ በአርሴማ ዘንባባ እንድትመታ ከፈለግ ወደ ወሎ ጉዞ፣ ወደ ወሎ። ከየት ነው ያመጣችሁት? እንዲህ አይነት ትምህርት ማን ነው ያሾካሾከባችሁ በጆሮአችሁ ላይ? የዘንባባ ዝንጣፊ ከመቼ ወዲህ ነው አጋንንት አስወጥቶ የሚያውቀው? ግቡና እንድትመልሱልን እንጠብቃለን። እኔ የምለው ኤርሚ እቺ ኳንታ ምንድን ነው? ቺኳንታ ማለት እህትዬው እንትና ቅጥቅጥ አይሱዙ አለ አይደል? የህዝብ ማመላለሻው አውቶቡሱ ማለት ነው።
ችኳንታ የሚባል አውቶቡስ ነበረ። ኦኬ ወደ 50 ሰው ነው 60 ሰው አካባቢ የሚጭን ማለት ነው። ድሮ በጣሊያን ጊዜ የገባ የሚመስል መኪና ነውና እሱን ተከራይተው ነው እንግዲህ ባንዲራ ለጥፈው የሚሄዱት ማለት ነው። አጋንንቱን በዘንባባ ዝንጣፊ ደግሞ ምን አሉ? የዘንባባ ዝንጣፊ አይደለም፣ አጋንንቱ እንዲወጣልህ መምህር ግርማ ጋር ብትሄድ እና በመቁጠሪያው እንደ ሁለቴ ሲያጎኑህ ንቅል ብሎ ይወጣልሃል ብሎ ይላል። በሱዳን መቁጠሪያ አስደግሞ ማለት ነው። መተታም ሰውዬ መረጃ ስላለን በመቁጠሪያ አጋንንት ይወጣል ብለው ይሉሃል። ከዛ ደግሞ በቅጠል ይሆንልህ በዘንባባ ዘንጣፊ፣ ከዛ ደግሞ በጭሱ ይሆንልህ ይላል። ከጭሱስ ደግሞ ምን በወይራ ጭስ የወይራ ጭሱ ራሱ ዘበነ ከቂሱ ጋር ወላይታ ማነው ሚካኤል ቤተክርስቲያን የሚባለው የወይራ ጭሱ እየተባለ አላያችሁትም? እናንተ እኮ የላችሁም፣ በሀገር ላይ የላችሁ። አለን እንደውም ስለ ጭስ ስታወራ አይተሽዋል? እሱን እትየው አዎ የሆነች ጓደኛ ያለች እና እናትና አባቷ በእድሜ ትንሽ ከፋ ያሉ ናቸው እና ልጆቹ እዛ አልስማማሉ፣ እህት ወንድሞች ቤት ውስጥ ማለት ነው። ከዛ አባትየው ተነሽና እስኪን እሳቱን አቀጣጤልኝና ላጫጭስበት ቤቱን አሉ። ከዛ ተቀጣጠለ እሳትና አምጥተው ሞጀሩ የሆነ ነገር ብቻ። ከዛ ሁሉም ኦሆ እያለ በቃ እንደ ማሳል አይነት ነገር እንደመጮህ አሉ ማለት ነው። እናትየውም ጮሁ አሳሉ። ከዛ አባትየው ምን አሉ? አራግ ይሄ ከሲ ከጋኒቷ ላይ ይኖራል ለካስ የተቀመጠው። እናትየው ደግሞ በጣም እያሳላቸው ስለነበረ ባላቸውን ኤዲያ ካረጁ አይበጁ ይልቅ አስሜን አስነሱብኝ አሏቸውና ጭስ እንትን አይልም፣ ሰይጣን አያስወጣም። እንደውም የተደበቀ አስም ካለ ጉንፋን ካለ እንደውም ያባብሰዋል እንጂ በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስና ሕያው ስም ብቻ ነው ዲያብሎስ ሊለቀም የሚችለው። በቃ ሌላ የለውም። ራይት እህትየው አጭርና ግልጽ የሆነ ይሄ ነው። ዘበነ ግን ደውሎ ቄሱን ቄሰ ገበዝ እያለ ብሎ የሚለውን ቪዲዮ አይታችሁታል እያስባለሁኝ። አይ ቲንክ ብዙ ቪዲዮዎች ስላሉኝ ካገኘሁት ላሰማችሁ እችላለሁኝ። ካገኘሁት ቄሰ ገበዝ እያሉ ማለት ነው። በወይራው ጭስ አጋንንት እንደሚወጡ ሰው እንደሚፈወስ እየተናገሩ ማለት ነው። ልብ በሉ። በአሳ ጉበትና ሐሞት ጭስ፣ በወይራ ጭስ፣ በዘንባባ ዝንጣፊ፣ በፍጡራን ስም አጋንንት ይወጣል ብሎ የሚል ማህበረሰብ እንዴ ጴንጤ ላይ ትቀልዳለህ ነው እያልኩ ያለሁት። ኦርቶዶክሳውያን ወገኖች እንቀልድ ብለን ካልን እናንተ ላይ ነው። አንድ ሳምንት ሻይ እየጠጣን በጭሳችሁ ላይ መሳቂያ ያለብን ማለት ነው። እና ይሄን እንላለን። እሺ ሀበሻ ሰላም ነው? የገባው ሰው ሀበሻ ማይክ ኦፕን ነው። የማትመልስ ከሆነ ብሎክ ነው ማድረግ። እሺ ቃሌን አክብሬያለሁ። ኦኬ ስለዚህ እንዴ ኦፓል እያለሽ እንዴ ናት ኦፓል ነች ወይስ ፀጉረ ልውጥ ሌላ ሰው? እንዳትወጣ ያዟት። ኦፓል ነች ኦሪጂናሏ ኦፓል ነች ወይስ ሌላ ፀጉረ ልውጥ ናት? በር ዝጉ እንዳትወጣ እሷ ከሆነች ማለት ነው። ነሽ ናት ራሷ ናት። በሷ ስም አይ ብዙ አካውንቶች ሊከፈቱ ይችላሉና ሰላም ብያለሁ እህታችን። አይ ታዩ ሰሞኑን ምን ያልመጣ ነገር የለም። የሰሞኑ መጨቃጨቂያ አጋንንት በማን ስም ነው እንዴ? ኦኬ
ምን ኃጢአት ሰርተሽ ወሬ ተዘጋብሽ? እንግዲህ ያ ሶሻል ሚዲያ ላይ ያዘጋሉ። ኤንዌይ ጌታ ይባረክ። አጋንንትን መጽሐፍ ቅዱሳችን የሚናገረው በቃ በሞቱና በትንሣኤው ኃይል ድል ያደረገ ሞትና መውጊያውን ሲኦልንም ዲያብሎስንም ለዘላለም ያሸነፈ አንድ ጌታ ብቻ ነው ያለው። በማንም ስም፣ በሙሴ ስም፣ በአብርሃም ስም፣ በይስሐቅ ስም፣ በያዕቆብ ስም፣ በሳሙኤል፣ በኤልያስ ዳዊትን ጎልያድን በጣለው በዳዊት ብለህ ብትል ሰይጣን ሙድ ነው የሚይዝብህ ብራዘር። እንደ አትፈራውም እንዴ ዳዊትን? አንተ በጎልያድን አንገቱን ቀልቶ በኤላ ሸለቆ ላይ በጣለው በእሴይ ልጅ በዳዊት ስም ናውጣ ብለህ ብትለው እንዳስቄዋ ልጆች ምናልባት ማንጋ ጨላህን ብሎ ሆስፒታል ያስተኛል ማለት ነው። እና እኛ እዛ ብርቱካንና ሙዝ ይዘን ልንመጣለን። ሰይጣን በጣም ከሚያበሳጨው ነገር አንዱ ስጠረጥር አንደኛ ጳውሎስንና ጌታን ያውቃቸዋል። አውቃቸዋለሁ ነው ያለው። ወንም አለም ዝም ብሎ እግሩ እስኪነቃ ድረስ ኢዮብ መጽሐፍ ላይ እንዳለው ሰይጣን እውቀት ሳይኖረው ከሚዞር ፈዛዛ ክርስቲያን ይልቅ ሰይጣን ክርስቶስን ያውቀዋል በደንብ። ጳውሎስንም በሚገባ ነው የሚያውቀው። አውቀዋለሁ አላቸው። አውቃቸዋለሁ እነዚህን ሁለቱን ጳውሎስንም ኢየሱስንም አውቃለሁ። እናንተ ግን እነማን ናችኋል? ይሄ ሰይጣን አየህ አገልግሎት ትቷል። አሁን ድብድብ ትቷል። አየህ ሰይጣን ደከመው መሰለኝ። የአዳም ሕዝብ እነኝህ የሚደባደቡ ሰይጣኖች ወደኛ ወደ ኢትዮጵያ ምድር ቢመጡ ቄሶቹ አካባቢ ዞር ዞር ቢሉ እኛም ብሎ ሰይጣን ብለው ወጡ አሉ። እንዴ እነዚህ በየጸበል አካባቢ የፍጡር ስም እየጠራ ጭስ እያጨሰ የሚቀልድ ቄሶች ጋር ቢመጡ እኔ የተደባዳ የአስቄዋ ልጆች የደበደቡ ሰይጣኖች አይ ቲንክ ሞተዋል ይመስለኛል። ዘራቸው አልተኩም መሰለኝ፣ አልተዋለዱም እንደ መጥቆራ። እንዲህ ተወኝ ስልህ በመድኃኒዓለም ዘራቸው ጠፍቶ ሳይሆን ያስቀር የአስቄዋን ልጆች የደበደቡ ሰይጣኖች መፈለግ አለባቸው በእግር በፈረስ። ለምን ኢትዮጵያ ውስጥ ሰፊ አገልግሎት አለ። እዚህ የቀበጠ የጴንጤ ፓስተርም አለ፣ ነብይ ነኝ ብሎ የሚልም አለ። እና ደግሞ በጣም የፋነኑ የኦርቶዶክስ ቄሶች አሉ። አጥማቂያነን እያሉ በዶቃ በገጀራ በጣም ብለውናል። በዱላ አይታችኋል። በመስቀል እየቀጠቀጠ በወይራ ጭስ፣ በዕጣን ጭስ፣ በአሳ ጉበትና ሐሞት የተጻፈ በዘንባባ ዝንጣፊ እና እነኚህ የአስቄዋ ልጆች የደበደቡ ሰይጣኖች ማን ነው በደንብ የሚያውቃቸው? እዚህ ቤተኛ የሆነ ሰው ካለ ቢነግሩልን። ኢትዮጵያ ውስጥ እየመጡ ቼክ ቢያደርጉ በሃይማኖቱ ቤት እነዚህ አጋንንት እናስወጣለን ብለው የሚሉ ሰዎች ጳውሎስንም ኢየሱስንም አውቀዋለሁ ብለው ያሉት ሰይጣናት እናንተ በጭስ እኔን ለማስወጣት ማን ነው እንደዚህ ስልጣን የሰጣችሁ ብለው ጥጋስ ይዘው ላበላብ እስኪሆኑ ድረስ ቅጥቀጣ ቢጀምሩ ለአንዳንዱ ጥቅስ አይደለም የሚገባው ወገን፣ ለአንዳንዱ ጥቅስ አይገባውም። በጥቅስ አልሆነም። አንዳንዱ አለው ወገኖቼ፣ እሰማለሁ ሪታ አለ ግን የሆነ ሁለት ከለር ሆኗል እና ታፕታፕ አድርጉ እስኪ ወገኖች፣ ኮሜንቱን እናቁምና እኔ ጋር መጡ እንዴ የመጥቆራ ዘመዶች
እና ታፕታፕ እያደረጋችሁ ሁለት አይነት ከለር አድርጎታል። አንተዬ እንዴት ነው ነገሩ? እስክሪኑ ነክቼዋለሁ በእጄ እና አይ ኦፓልዬ ሳይሆን አይቀርም። ወደ የአድራሻ ለውጥ ተሳስተው ነው በመጡበት እንልካቸዋለን። እዛ ጭስ የሚያጨሱት ጋር ሄደው ስርዓት ያስይዙልን። ሰይጣን አንዱ ስርዓት አስያዥ ነው። እውነቴን ነው። የአስቄዋን ልጆች ቀጥቅጦ ልክ ነው ያስገባቸው። እናንተን ዘለለባቸው ይላል። ዳንስ ነው የሚደንስብህ ሰይጣን። በጭስ አስወጣዋለሁ ብለህ ስትል፣ በዘንባባ ዝንጣፊ አስወጣዋለሁ ብለህ ስትል እንዴ የመጨረሻ ሰይጣንን ንቀኸዋል ማለት ነው። ኦርቴዎች እስቲ ገባ በሉ። የጥንታዊቷ የተረታዊቷ ቤተክርስቲያን ልጆች እናንተ ቤት ነው ጭሳጭስና ምናምን ነገር ያየ ነው ማለት ነው። ጴንጤ ሆኖ ኢየሱስ ክርስቶስ ከኢየሱስ ክርስቶስ ውጪ ሌላ ስም የሚወጣበት አለ ብሎ ካለ ገብቶ ይንገራል። ቆይ እሺ፣ አንዴ ስልኬን ሪስታርት ላድርገው። እሺ ወገኖች አለው አይደል? ሪታ ያለው አይደል? ተባረኩ። እንትን ስልኬ ፍሪዝ አድርጎ ነው። ኦኬ መምጣት የሚችሉ ሰዎች ካሉ መምጣት ይችላሉ። ግን አጋንንት በጌታችን በኢየሱስ ክርስቶስም ብቻ ነው የተገዙት የታዘዙት። ይሄንን የምናውቀው ከዚህ ውጪ የወጣ ትምህርት መጽሐፍ ቅዱሳዊ አይደለም። እውነት ለመናገር በሃይማኖት ቤት የሚሰበክ ትምህርት መጽሐፍ ቅዱሳዊ አይደለም እና በጣም ባህላዊ የሆኑ ልምምዶች በክርስቶስ ቤተክርስቲያን በሚባሉ ውስጥ ገብቷል። ይሄ አይነት ልምምድ ከቶውንም ቢሆን መቼንም ቢሆን ልንቀበለው የማይገባ ልምምድ ነው። ኦኬ መጽሐፍ ቅዱስ እንደዚህ አያስተምርም። ኦኬ አያስተምርም። እንዳልኳችሁ መጽሐፍ ቅዱሳችን በግልጽ የሚያስተምረው በአንዱ በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስም ብቻ አጋንንትን ከሰዎች ላይ እንዳስወጡ ሐዋርያቱ ተናግረዋል። የተጻፈው እውነት ይሄ ነው ማለት ነው እና አሁን በቃ ሰሞኑን መጨቃጨቂያ ሆኖ ማለት ነው። ቀደም እህትየው ስትናገር ነበር ጸግዬ
በቤተክርስቲያን ታሪክ ውስጥ የማርያም አይን ውስጡ ቢጫ ነው ቀይ ነው አይደለም፣ ጠቆር ይላል። ኖ ቡናማ ነው እንጂ ማን ነው አንተ ጥቁር ነበር ያለው? የኔ ነው ቡናማ፣ ትንሽ ደመቅ ያለ ቡናማ ነበር። ኧረ አይደለም፣ እስኪ ተመልከቱት። የሌለችበት በሌለችበት ማለት ነው። እንዲህ አይነት ጭቅጭቅና እንዲህ አይነት ክርክር አንስተው ሲፋጁ ነበረ በክርስቶስ ቤተክርስቲያን ታሪክ ውስጥ የቤተክርስቲያን ታሪክ ያጠኑ ሰዎች ማለት ነው። በማያከራክረው ነገር አትከራከር፣ በማያጨቃጭቀው ነገር አትጨቃጨቁ፣ በማያጣላው ነገር አትጣሉ። ከዛ ይልቅ የሰው ልጅ መዳንን ይፈልጋል፣ የዘላለምን ሕይወትን ይፈልጋል። ከተሰቀለው ከጌታችን ከኢየሱስ ክርስቶስ በስተቀር በላይ በሰማይ በታች በምድር የተጠሩና የሚጠሩ ስሞች የመላእክት በል የጻድቃን በል የሰማዕታት በል የቅዱሳን እናቶች በል የማናቸውም ሲያድኑ አይተንም ማናቅም ሊያድኑም አይችሉምም ያድናሉም ተብሎ በቅዱሳት ሐዋርያትም በቅዱሳት ነቢያትም አልተሰበከንም። ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ብቻ ነው። ማዳን የበጉ ነው፣ የጌታችን ማለት ነው። ማንም ዝም ብሎ አጋንንትን እንደው እውነት ለመናገር ፍጡር እንደሆነ እናውቃለን። አጋንንት ፍጡር ነው፣ እርኩስ የሆነ ከእግዚአብሔር ዓለም የወደቀ ነው። ግን በምንም አይነት መልኩ አንተ በእጣን አታባረረውም ሰይጣንን። የተባረረም ሰይጣን የለም። ጭስ አጭሰ የምታባረረው ሰይጣንም የለም። የአቦዬ ጺም ነው እያልክ የፈቀፈክ የግራርና የጠድቻ እንጨት ላይ ያለ የደረቀ አልጌን አምጥተ የአቦዬ ጥም ነው ስትሉት ስታጨሱለት ሰይጣን ጓዙን ጠቅልሎ ነው ከእናንተ ቤት የሚወጣው እየተባለ የሚባል ቀልድ አቁም። ኦርቶዶክሳውያን በተለይ እንደ መጽሐፈ ጦቢትንም አይነት መጽሐፍ ስናነብ የአሳ ሐሞትና ጉበት አድቅቀው ከደቀቀ ዕጣን ጋር ቀላቅለህ ስታጨሰው እስከ ጢግረስ ድረስ እየበረረ እየከነፈ መቼስ እንዲመሰላችሁ እንዴ ውልቅ ብሎ ነው የሚሄደው እየተባለ በየአውደ ምሕረት ላይ የሚሰበክ ስብከት የሚመስል አርቲ ቡርቲ የሆነ ተረትና ቀልድ አቁም። ኦርቶዶክሳውያን እናንተ በጴንጤ ሙድ ልትይዝ አትችልም ብራዘር። እኔ ሙድ ሊያዝብ ብዬ ካልኩ የተላጠ ኤሌክትሪክ አስይዛለሁ። ያውም የተሰነደ የተጻፈ መረጃችሁን እያወጣን ማለት ነው። ከዛ ሲልቅ ለኛም ለናንተም የሚበጀን አባቶቻችን ሐዋርያት ምን ብለው ጻፉ በዚህ ጉዳይ ላይ? የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ምን አለ? ዋናው ሊቃችን ዋናው መምህሩ ምን አለ? ረቡኒው ምን አለ? ይሄ ነው መታሰብ ያለበት ማለት ነው። እና አሁን እኔ በቃ ሲጨቃጨቁ ያየሁትኝ ቪዲዮ ደስ የማያሰኝ ነው። እና ከዛ ይልቅ ሕይወት የሆነውን ጌታ ብንሰብክ መልካም ነው ብዬ እላለሁ። የወንጌል አማኞች በዚህ ጉዳይ ላይ ጥያቄ የላችሁም። ሰው በጌታ በኢየሱስ ክርስቶስ ሲያምን የኃጢአቱን ይቅርታ እንደሚያገኝ ሁሉ በኢየሱስ ክርስቶስም ደግሞ እርኩሳን መናፍስት ተገዝተውላቸዋል። ጌታዊ በስመ አጋንን ተገዙልን እኮ ነው ያሉት። በቃ በሱ ስም ብቻ የሚገዙት ወገኖች። ስለዚህ በዚህ ላይ ጥያቄ ያለው ሰው ካለ መምጣት ይችላል። የወንጌል አማኝም ሆኖ ከኦርቶዶክሳውያንም ከሆናችሁ መምጣት ትችላላችሁ። በደንብ እናወራለን። እኔም ወንድሞችም ደግሞ እህቶችም ወንድሞችም ስለመጡ ኔፊ መጥተዋል፣ ብሩኬ ሜላም መጥቷል። በዚህ ጉዳይ ላይ እናወራበታለን። መጽሐፍ ምን አለ በዚህ ጉዳይ ላይ? ሐዋርያት ምን አሉ? ጌታችን ምን አለ? ኢየሱስ ምን አለ? ኢየሱስ ምን አለ? ወንድሞቼ ምን ብሎ ነው ያስተማረው? በመላእክት ስም ታወጣላችሁ አጋንንት ብሎ አለ? ሊወጣስ ይችላል ሰይጣን በመላእክት ስም? በቅዱስ ሚካኤል ስም ውጣ ብለህ ብትለው ያላግጥብሃል። እውነቱን ልንገርህ፣ በገብርኤል ስም ገብርኤል ያው እንደሚታወቀው ቁጡ ነው ምናምን ብለህ ብትል ያላግጥብሃል። ኦኬ፣ ያላግጥብሃል። እንዲህ አይነት ትምህርት አልተማርንም፣ ሐዋርያቱ አልጻፉም። በቃ አንድ ኃያል ገናና የሆነ ቅዱስ ስም አለ፣ ሰይጣን የሚታዘዝለት፣ በሽታ የሚታዘዝለት፣ በላይ በሰማይ በታች በምድር ያሉ ስሞች ሁሉ ከነሱ ሁሉ በላይ ልቆና ገኖ ገዝፎ ከፍ ብሎ በፍጥረት አይደለም የተሾመው። ኦኬ፣ ይሄን ስም ያለ መጠን ያለ ልክ ከፍ ከፍ ያደረገው የጴንጤ ፓስተሮች ተሰብስበው አይደለም እንደዛ ያርጉት። የኦርቶዶክስ ቄሶችና ጳጳሳቱ ተሰብስበው በሲኖዶስ ወስነው አይደለም ቆይ ይሄን ስም ከፍ እናድርገው፣ ከሌሎች ሁሉ ይልቅ የላቀ እናድርገው፣ ኃይል ያለው ስም፣ ሞገስ ያለው ስም፣ ጥበብ ያለው ስም፣ ማዳን የሚችል ስም አድርገን ከፍ እናድርገው። ካቶሊካውያንም ጠይቁትና አብረን ተሰብስበን በህብረት በስብሰባ እናጽድቀው ተብሎ አይደለም። ይሄንን
መላእክትም ተሰባስበው አይደለም ይሄን ስም ያጸደቁት። የብርሃናት አባት የሆነ ቅዱስ አባት እግዚአብሔር ነው ይሄን ስም ከስሞች ሁሉ በላይ የሆነን ስም የሰጠው። ጉልበት ሁሉ ለዚህ ስም ይንበረከካል። ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊት ልጅ ማለት ነው። እና ይሄን ነው ብለን የምንለው። እንኳን ደህና መጣችሁ ወንድሞች። ጥያቄ ያለው ሰው ካለ ከኦርቶዶክስም ካለ መምጣት ይችላል። ከኛም ከወንጌላውያን አማኞች ጋር ካለ መምጣት ይችላል። ሪታይ ሰላም በሉና ከዛ እኔ ልውረድላችሁ። ኃያላኖች መጥተዋል። እግዚአብሔር ይባርካችሁ። ጊዜያችሁ ሁሉ እግዚአብሔር ይረከበው። በቃ ባጸደቀን በሱ ለዘላለም በጸደቅ ነው። እንኳን በክርስቶስ ኢየሱስ ሆነን እና ጊዜያችሁን ሰዓታችሁን እግዚአብሔር ይረከበው። ተባረኩ። ደህና ደሩ። ከነኒታ አሜን። ከነኒታ ማለት በግሪክ ነው። ደህና ደሩ ምንድነው ታዲያ እኛ የምንመልሰው? በቃ ምንም ከነኒታ። አንተም ከነኒታ ነው እንባባል። ሰላም አምሹ። እናንተ መልካም ቀን መልካም ጊዜ ይሆንላችሁ። ተባረኪ። ጸጋ ይብዛልሽ። ኦኬ ጸጊ ሰላም በይ። ከዛ ብሩኬ፣ ከዛ ኤፋ፣ ከዛ ሜላ፣ ከዛ እህትየው ሜርሲ መታለክ። ሰላም በሉና የሚገቡ ሰዎች ካሉ ጥያቄ እንቀበላለን። እኔ ስራ ነኝ። ሰላም በሉ ሌሎቻችሁ። ሶሪ። ተባረኪ። ብሩኬ ወንድምነት እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ኤርሜ እንዴት ነህ? ደህና ነኝ ጌታ ይመስገን፣ በጣም ደህና ነኝ። እንኳን ደህና መጣ። አሜን። ቴንክ ዩ ስለመጣችሁ በጣም ደስ ብሎኛል። እሺ ኤፊ ሰላም በል። ስራ ላይ ካልሆንክ ኤፋ እሺ፣ ዝም ካለ ስራ ላይ ነው ማለት ነው። ኤፊ ቴንክ ዩ። ሜላ እንኳን ደህና መጣ ወንድሜ። እንኳን ደህና ቆየኝ ኤርሚሻ። ሰላም ብያለሁ ሁላችሁንም ወንድሞቼ እህቶቼ። ሰላም ከሁላችን ጋር ይሁን። አሜን። ተባረክ ሜላይ፣ እንኳን ደህና መጣ። እህትየው ሰላም በይ ሜርሲ። እሺ ኤርሚዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ጸጊ፣ ብሩኬ፣ ኤፊ፣ ሜሎስ እዚህ ውስጥ ያላችሁ ወገኖች ሁላችሁም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሼር አድርጉ ወገኖች። አይ ቲንክ ሰሞኑን ይሄ ቶፒክ ፕላትፎርሙ ላይ በጣም ሴንሲቲቭ ሆኗል እና መጽሐፍ ቅዱስ ምን ይለናል ስለዚህ ርዕስ፣ መጽሐፍ ቅዱስ ምን አይነት መልስ ይሰጠናል የሚለውን እንደ እግዚአብሔር ቃል በሌላ ስም ይወጣል የሚሉ አካሎች ካሉ ገብተው እንዲመልሱ ስለምንፈልግ ሼር አድርጉት። ቀጥሉ። ኤርሚዬ ተባረኩ። ቴንክ ዩ ትዮ ተባረክ። ኤፊ ጠርቼ ነበር ስራ ላይ ከሆንክ ብዬ ሰላም እንድትል ጠርቼ ነው። ስራ ላይ አይደለሁም። ሰላም ነው ኤርሚዬ፣ ሜላ፣ ብሩክ፣ ሜርሲ፣ ጸገነት፣ እግዚአብሔር ይባርካችሁ። ተባረኩ። እንግዲህ ሜርሲ እንዳለችው እንግዲህ ሼር እናድርገው፣ ኮፒ ሊንክ እናድርገው እና ተባረኩ። ቀጥሉ። ጌታ ይባርካችሁ ኤርሚዬ። ቴንክ ዩ ኤፊ ተባረክ። ጸጋ ይብዛላችሁ። ሁላችሁንም እንኳን ደህና መጣችሁ። ከዚህ በኋላ ሰላምታ አንሰጥም፣ ሀሳቡ ላይ ነው የምናወራው። አይ ቲንክ የሰሞኑ መጨቃጨቂያ ሆኖ በእኛ በወንጌላውያን አማኞች እንደዚሁም በታድሳውያኑም እንደዚሁም ደግሞ በኦርቶዶክሳውያኑ ዘንድም ቪዲዮዎችን ሰምቻለሁኝ እና እኔ ምንም ነገር አላልኩኝም። ግን አንዳንድ ሰዎች ደግሞ በውስጥ የጠየቁም ሰዎች አሉ፣ የወንጌል አማኞች የሆኑ ወንድሞች ማለት ነው። ኢቭን ኦርቶዶክሳውያን ሙሉ ጭምር ሳይቀር የጻፉልኝ ሰዎች አሉ፣ አንድ ሁለት ሰዎች የሚሆኑ ማለት ነው። አጋንንት በማን ስም ይወጣል ብሎ በሚል እንግዲህ አሁን ሰሞኑ ላይ ምን ያህል ጊዜ እንደወደሰደባቸው አላውቅም። አንዳንድ ቪዲዮዎችንም አይቻለሁ። ኦርቶዶክሳውያኑ በወንጌል ያሉና ሲያሾፉ ሲቀልዱ አይቻለሁ። መጽሐፉ ግን ምን ይላል ነው? ጌታችን ምን አለ? ሐዋርያቱ ምን አሉ? በቃ ዋናው መነሻችን እኛ ኢየሱስ ያጸደቀው ትምህርት እኛ ዘንድ የጸደቀ ነው። ኢየሱስ የኮነነው ትምህርት እኛ ዘንድ የተኮነነ ነው። ሐዋርያቱ ያጸደቁት ትምህርት እኛ ዘንድ የጸደቀ ነው። ሐዋርያቱ የኮነኑት ትምህርት በእኛ ዘንድም የተኮነነ ነው። በእኔ ዘንድ የተኮነነ ነው፣ በእኛም ዘንድ የተኮነነ ነው። አንቀበልም። ስለዚህ መጽሐፉ ምን አለ ብሎ የሚለውን ማለት እንችላለን። በተለይ ወደ ኦርቶዶክስ ሃይማኖት ከገባን ደግሞ አጋንንት
በማስም ነው የማይወጣው። ኦርቶዶክስ ቤት በሁሉም ስም ነው እኮ የሚወጣው አጋንንት፣ በሁሉም ስም። ለዚህ ነው አገልጋዮቻቸው በሙሉ አጋንንት እናስወጣለን ብለው የሚሉት ሰዎች በእነዛ አጋንንት ይወጣለታል ተብሎ በሚጸለይበት ሰውዬ ስም ላይ የስንት ፍጡራንን ስም ይጠሩበታል። ኦኬ፣ በስላሴ ስም፣ በሚካኤል ስም፣ በገብርኤል ስም፣ በማርያም ስም፣ በአርሴማ ስም፣ በእመቤቴ ስም፣ በተክለ ሃይማኖት ስም፣ በአቡነ አረጋዊ ስም፣ በአቡነ ኪሮስ ስም እያሉ በቃ በሙሉ። ስለዚህ ተረዳርተው ነው የሚያወጡት ማለት ነው። ይወጣሉ ወይስ ጭራሽስ ደግሞ ጥያቄ መጠየቅ ያለበት ይወጣሉ። ያም ደግሞ ምስ የሚባል ነገር እበትም አሸዋም ምናምን ነገር የተፋፋቀ ነገርም ጥላሸትም ከሰልም እሳትም እየሰጧቸው ማለት ነው። ይሄ መጽሐፍ ቅዱሳዊ ነው ወይ ብሎ የሚለውንም እነሱንም ጭምር እናወራለን። ለወንድሞቼ ልስጣቸው። ብሩክዬ ቤቱን ምራውን የመኪና እየነዳሁ ነው፣ ውጭ ነኝ ያለሁት። በሐሳቡ ላይ መነጋገር ትችላላችሁ በሰሞንኛው ጉዳይ ላይ። አንተም ሜላም እትዬም ሜርሲም ሁላችሁም የምትሰጡትን ሐሳብ መስጠት ትችላላችሁ። ተባረኩ። መንገድ ላይ ነው ያለሁት። ቀጥሉ። ድምፄ ይሰማል ብዬ አምናለሁ። የማይሰማ ከሆነ ትነግሩኛላችሁ። በዚህ ርዕስ መወያየት የምትፈልጉ በተለይ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። መጠየቅ ደግሞ መጠየቅም የምትችሉ ማለት ነው። የእናንተም ቤት ያለውን ነገር ስትጠየቁ መመለስ የምትችሉ እናንተም ደግሞ እንድትጠይቁ ደግሞ እንፈቅድላችኋለን ማለት ነው። መግባት ትችላላችሁ። ግራ የተጋባችሁ የወንጌል አማኞችም ደግሞ በዚህ ዙሪያ ሰምታችሁ ሰሞኑን ጥያቄ የተፈጠረባችሁ ሰዎች ካላችሁ እናንተም እንዲሁ ገብታችሁ ጥያቄ መጠየቅ ትችላላችሁ። ሰፋ ያለ ነገር ማንሳት አለብን ብዬ አምናለሁ። ስም በሚለው ራሱ ስም ማለት ምን ማለት ነው? ለምሳሌ በስላሴ ስም ብለው ሲጠይቁ እንመለከታለን አይደል? ስላሴ በሚለው ስም እያሉን ነው። ለምሳሌ በስላሴ ስም ውጣ ስትለው አጋንንቱ ይወጣል እያሉ ነው። እሱ ራሱ መነሳት መቻል አለበት። ለምሳሌ በሶስቱ እንደማለት ነው አይደል? ቃሉ ስለሆነ ስሉስ ማለት ስለሆነ በሶስቱ እንደማለት ነው እና ስም የሚለው በራሱ መነሳት መቻል አለበት። ምን ማለት ነው? ስምስ ደግሞ በስንት ይከፈላል የሚለው መነሳት መቻል አለበት። ኢየሱስ የሚለው የምን ስም ነው? አብ የሚለው የምን ስም ነው? እነዚህ ነገሮች መነሳትና መወያየት መቻል አለብን። ያኔ ለሰዎች በቂ መልስ ይሆናል ብዬ አምናለሁ። ደግሞ መጽሐፍ ቅዱስ ውስጥ በዚህ ዙሪያ ምን አለ የሚለውን እናነሳለን፣ ክሊር እናደርገዋለን ማለት ነው። እግዚአብሔር ይረዳናል። ቤቱ ክፍት ነው ለእናንተ ለኦርቶዶክሳውያን ከዚህ በኋላ ማለት ነው። እነሱ እስኪገቡ እኛ መወያየት እንችላለን። ሀሳቡ ላይ እያነሳን እናገራለን። ኦርቶዶክሳውያን ብቻ መጀመሪያ እድል ልስጥ። ገስት ላይ ካላችሁ ሰዎች ኦርቶዶክሳዊ የሆነ ቁጥር ይጻፍልኝ። ሁላችሁንም እንዳላስገባችሁ ኦርቶዶክሳዊ ብቻ የሆነ ቁጥር ይጻፍልኝ። ቅድሚያ ለእናንተ እንድንሰጥ ማለት ነው። መቅደስ ቻይልድ ኦፍ ጋድ አሁን ጴንጤ ናት በእርግጠኝነት። ቸርነት አውቀዋለሁ ማዛ ጴንጤ። አይ ኦርቶዶክሶች አሁን መጀመሪያ ኦርቶዶክሶች ግቡና ከእናንተ ጋር እናወራ። ከዛ በኋላ ላይ ደግሞ በውይይታችን ካልተመለሰላችሁ ወንጌል አማኞች በኋላ ላይ ትገቡና ትጠይቃላችሁ። አሁን ቅድሚያ ለኦርቶዶክሶች እድል እንስጥ አይደል? በርሶማ አጋንንት ለሚያወጡት ቅድሚያ እድል እንስጥና ከዛ በውይይታችን ከተመለሰ ጥያቄያችሁ ተመለሰ አትገቡም ማለት ነው። ካልተመለሰ ትገቡና ደግሞ ለእናንተ እድል እንሰጣለን ማለት ነው። እንደዛ እናድርግ። ለእናንተ ክፍት ነው ቤቱ በየትኛውም ሰዓት። አይ ኤርፎን አላረኩም። እሺ ሜል አለክ? ብሩኬ ድምጽ ትክክል ነው፣ ምንም አልሆነም። የእሷ ይሆናል። እሺ ቀጥል፣ ዝም ብለክ የእሷ ይሆናል። ያ በደንብ ነው የሚሰማ ብሩኬ። የምትችል ከሆነ እስኪገቡ ድረስ የተወሰነ ሀሳብ ብናነሳ ቅድሚያ ለአንተ ልስጥና ከዛ ከገቡ ደግሞ በመሀል እነሱ እንቀበላቸዋለን። ተባረክ። እሺ መልካም። በድጋሚ ሰላም ለእናንተ ይሁን ብያለሁ። እዚህ ውስጥ ያላችሁ ሁላችሁንም። አጋንንት እንግዲህ በማን ስም ይወጣል ለሚለው ጥያቄ አጭሩ መልስ በጌታችን በኢየሱስ ስም ነው አጋንንት የሚወጣው። ሌላ በማንም ስም ሊወጣ አይችልም። ምክንያቱም በግልጽ መጽሐፍ ቅዱሳችን በጌታችን በኢየሱስ ክርስቶስ ስም አጋንንት ሐዋርያቶቹ ሲያወጡ እናያለን። ጌታም ደግሞ በግልጽ ሁኔታ ማርቆስ ወንጌል ምዕራፍ 16 ላይ በስሜ ነው ያለው። በስሜ አጋንንትን
ያወጣሉ የሚል ሐሳብ ይናገራል። እዛ ጋር እንደውም የማርቆስ ወንጌል ምዕራፍ 16 ላይ ያለው ሐሳብ ያመኑትም እነዚህ ምልክቶች ይከተሏቸዋል አይደል የሚለው ያመኑትም እነዚህ ምልክቶች ይከተሏቸዋል ብሎ ፕሉራል ነው የሚያደርገው። ቁጥር 16 ላይ ካያችሁት ያመነ ነው የሚለው አይደል? ያመነ የተጠመቀ ይድናል። በሲንጉላር ነው የተቀመጠው፣ ምክንያቱም መዳን የግል ስለሆነ ማለት ነው። 17 ላይ ስንመጣ ግን ያመኑትም ይላል። ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ። ስለዚህ እዚህ ጋር ስናይ ለኮሚኒቲው ወይም ደግሞ ለክርስቲያኑ ይህ ስም ተሰጥቷል ማለት ነው። ለአንዱ ግለሰብ አይደለም። አሁን እኔ ጌታ ኢየሱስን ሳምን እድናለሁ፣ በግሌ ነው አምኜ ምድነው። ከብሩክ ጋር አንድ ላይ ተደምሬ አይደለም ምድነው፣ በግሌ ነው። ያመነ የተጠመቀ ይድናል። 17 ላይ ግን ስንመጣ ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል፣ በስሜ አጋንንት ያወጣሉ። ስለዚህ ይህ ስም ለዳነው ህብረተሰብ ወይም ለዳነው ዳግም ለተወለደው የእግዚአብሔር ልጅ ለሆነው የተሰጠ ነው፣ ለሁሉም የተሰጠ ነው። ስለዚህ ይህ ስም ለእኔም ለብሩኬም እዚህ ውስጥ ላላችሁት እንግዲህ በጌታ ዳግም የተወለዳችሁ ከሆናችሁ ለሁላችን የተሰጠ ስም ነው ማለት ነው። ስለዚህ አጋንንትን ማውጣት ለዚህ ኮሚኒቲ ተሰጥቷል ማለት ነው፣ ለክርስቲያኑ ተሰጥቷል ማለት ነው። እንዴት ነው የተሰጠው ከተባለ ስሙ ነው የተሰጠን። ስሙ ኃይል ነው፣ ስሙ ስልጣን ነው። ስለዚህ ስሙን ጠራን ማለት ፐርሰኑን ጠራን ማለት ነው። ስሙ ከፐርሰኑ ውጪ ስለማይታይ ስሙ ምንድን ነው የሚያሳየው ከተባለ ስሙ አንደኛ ፐርሰኑን ያሳያል፣ አካሉን ያሳያል። የአካል ማን ነው የሚለውን ያሳያል። ስለዚህ አካሉ ደግሞ ማን ነው? ሎጎስ ነው፣ which is አምላክ ነው ማለት ነው። ከዛ ደግሞ ሲቀጥል ስሙ ምን ያሳያል ከተባለ የአካል ያደረገውን ድርጊት ያሳያል። ምንድነው የአካል ያደረገው ድርጊት? የጨለማውን ስልጣን ገፎታል፣ ዲያብሎስን ራቆቱን አስቀርቶታል፣ ባዶ እጁን ሰዶታል። ስለዚህ አውቶሪቲውን ያሳያል ማለት ነው፣ ስልጣኑን ያሳያል ማለት ነው። ከዛ ስሙ ምን ያሳያል ከተባለ በዚህ አጋንንት ላይ ደግሞ ስልጣን እንዳለው ኃይል እንዳለው ያሳያል ማለት ነው። ምክንያቱም ስሙን የምንጠራው ጌታችን ኢየሱስ ክርስቶስ ዲያብሎስን ድል አድርጎ የተነሳ ስለሆነ ዛሬም ያ ስም ዲያብሎስ በነገራችን ላይ መጥፎ ትውስታ አለው። በዚህ ጉዳይ ላይ በጣም መጥፎ ትውስታ ነው ያለው። ምን እንደተደረገ ያውቃል። ጌታ ኢየሱስ ምን እንዳደረገው ያውቃል። ስለዚህ ኢየሱስ ስትሉት ጥሩ ትዝታ የለውም፣ መጥፎ ትውስታ ነው ያለው። ለዛ ነው የሌሎቹን ስም ብትጠሩ ያን ያህል ነው፣ ምንም ከነሱ ጋር የሚያገናኘው ነገር የለውም። ስለዚህ የጌታን ስም ስንጠራ ያ ስም ምንድነው ሪፕሬዘንት የሚያደርገው ከተባለ አንደኛ ፐርሰኑን ሪፕሬዘንት ያደርጋል፣ ይወክላል። ከዛ ስልጣኑን ያሳያል፣ ከዛ ኃይሉን ያሳያል ማለት ነው። ኃይሉን ያሳያል። ስለዚህ አንደኛ ራሱ ጌታችን ኢየሱስ ክርስቶስ በስሜ ታወጣላችሁ ነው ያለው። ሲንጉላር ነው፣ በስሜ ታወጣላችሁ ነው ያለው። ከዛ በኋላ ደግሞ ሉቃስ ወንጌል ምዕራፍ 10 ላይ እንደምታስታውሱት እነዛ ጌታ ከ12 ውጪ 70 መርጧል አይደል? 70ዎቹ ደስ ብሏቸው መጥተው ጌታ ወይ በስም አጋንንት ተገዝተውልናል አሉት ማለት ነው። በስም አጋንንት ተገዝተውልናል አሉት። ስለዚህ ይሄ ስም በአጋንንት ላይ ስልጣን ያለው ስም ነው። ስለዚህ ትምህርቱ አለን፣ ሁለተኛ ደግሞ ፕራክቲሱም አለን። ሁለቱም ነገሮች አሉ። ትምህርቱ ማለት በስም ያውጡ ነው። በቃ ይሄ ቀጥተኛ የሆነ ትዕዛዝ ነው፣ ትምህርት ነው። በስም ያውጡ፣ ወደ ግራ ወደ ቀኝ አንልም። ከዛ ደግሞ ሐዋርያቶቹ በዚህ ስም ደግሞ አጋንንትን ሲያስወጡ እናያለን ማለት ነው። አጋንንትን ሲያስወጡ እናያለን። ስለዚህ በአጋንንትን በማስወጣት ጉዳይ ላይ ከጌታ ከኢየሱስ ክርስቶስ ስም ውጪ፣ ኢየሱስ ከሚለው ስም ውጪ ሌላ ስም የለም። ሌላ ስም የለም። ማርያም፣ ገብርኤል ምናምን የሚለው እንደውም ሩቅ ነው በጣም። ታስታውሳላችሁ በዚህ በይሁዳ መልእክት ላይ ዲያብሎስ ከሚካኤል ጋር ስለ ሙሴ ስጋ በተከራከሩ ጊዜ ሚካኤል ምንድን ነው ያለው? ጌታ ይገስጽ ነው አይደል ያለው። እንግዲህ ፊት ለፊት እንኳን ተገናኝቶ ሚካኤል በእኔ ስልጣን አላለው፣ ጌታ ይገስጽ ነው ያለው ዲያብሎስን። ስለዚህ ሚካኤል እንኳን
የጌታን ስም ነው የሚጠቀመው። እንኳን እኔ የሚካኤልን ስም ሊጠቀም ይቅርና ስለዚህ ሚካኤል የምንላቸው እነዚህ ፍጡራን የምንላቸው በአጠቃላይ በሰማይም በምድር ያሉት የትኛውም ፍጡር በአጋንንት ላይ ስልጣን የለውም። አጋንንትን ሊያስወጣ አይችልም። ወደ ምናልባት ሲነሳ የሰሟቸው አንዳንድ ሀሳቦች አሉ። ከስላሴም ጋር ተገናኝቶ እንዴት ነው የሚታየው የሚል ነገር ተነስቷል። አሁን ስናጠምቅ ምናጠምቀው በማን ስም ነው? ምናጠምቀው በማን ስም ነው ከተባለ በጣም ግልጽ የሆነ መመሪያ ተሰጥቶናል አይደል? ማቴዎስ ወንጌል ምዕራፍ 28 ላይ ግልጽ የሆነ መመሪያ ተሰጥቶናል። በአብ በወልድ በመንፈስ ቅዱስ ስም አጥምቁ ተብለናል። ስለዚህ ስናጠምቅ በአብ በወልድ በመንፈስ ቅዱስ ስም እናጠምቃለን። በኢየሱስ ስም ብለን አናጠምቅም፣ ወይም በመንፈስ ቅዱስ ስም ብቻ ብለን አናጠምቅም፣ ወይም በአማኑኤል ስም ብለን አናጠምቅም፣ ወይም በመድኃኔዓለም ስም ብለን አናጠምቅም። እንደዛ አይደረግም። በአብ በወልድ በመንፈስ ቅዱስ ስም አጥምቁ ተብለናል። በዚህ ስም እናጠምቃለን ማለት ነው። ስለዚህ ልክ እንደዛው አጋንንትን አስወጡ ደግሞ የተባልነው በማን ስም ነው? በጌታ በኢየሱስ ስም ነው። ስለዚህ አጋንንት ደግሞ የሚወጣው በማን ስም ብቻ ነው? በኢየሱስ ክርስቶስ ስም ብቻ ነው የምናስወጣው ማለት ነው። እንጂ በአብ ስም ውጣ በመንፈስ ቅዱስ ስም ውጣ የሚባል ነገር የለም። እንደዚህ የሚባል ነገር የለም። እንኳን የማርያም ስም ይቅርና። ግን እዚህ ጋር በጣም ጥንቃቄ ደግሞ መደረግ ያለበት ነገር ምንድነው? በኢየሱስ ስም ስናወጣ ከአብና ከመንፈስ ቅዱስ ስልጣን የተለየ ግን አይደለም። ለምን? አንድ ስልጣን ብለን ስለምናምን፣ አንድ ፓወር ብለን ስለምናምን፣ አንድ ኃይል ብለን ስለምናምን፣ አንድ ስልጣን ብለን ስለምናምን በኢየሱስ ስም በአብ ፍቃድ በመንፈስ ቅዱስ ኃይል ነው የምናስወጣው ማለት ነው። ስለዚህ ዳይሬክትሊ የምንጠቀመው ስም የኢየሱስን ስም ነው የምንጠቀመው እንጂ የአብን ስም የመንፈስ ቅዱስን ስም አንጠቀምም። ልክ በጸሎታችን ጊዜ በጌታችን በኢየሱስ ክርስቶስ ስም ነው የምንለው እንጂ በአብ ስም አንልም አይደል? ጸሎት ስንጠቀም ራሱ ምንጸልየው በስሜ ጸልዩ ነው ያለን። ስለዚህ ስሙን ነው የምንጠቀመው። በቃልም ይሁን በስራ የምታደርጉትን ነገር ሁሉ በጌታችን በኢየሱስ ክርስቶስ ስም አድርጉት ነው የተባለው። ስለዚህ አሁን አንዳንድ ሰው ለምን በአብ ወልድ መንፈስ ቅዱስ ስም እያጠመቁ በኢየሱስ ክርስቶስ ስም ነው አጋንንት መውጣት አለበት ስንላቸው ለምንድን ነው በአብና በወልድ የማይሆነው? ለምንድን ነው የሚሉት? በዚህ በኩል በአብ ወልድ መንፈስ ቅዱስ ስም ነው የሚያጠምቁት። ልክ ናቸው እንደዛ በማድረግ አይደል? በኢየሱስ ስም አያጠምቁም። ስለዚህ አሁን በዚህኛው ሳይድ አጋንንት የሚወጣው በኢየሱስ ስም ብቻ ነው። በአብ ስም የማይወጣም፣ በመንፈስ ቅዱስ ስም አይወጣም። አልታዘዝንም። ያደረገም ሐዋርያም የለም። ለምን ከተባለ ጌታ ኢየሱስ በስሜ ብሏል። ሐዋርያቱም በስሙ ነው ያሉት። እግዚአብሔር አብ ከፍ ከፍ ያደረገው ስም ፊልጵስዩስ ምዕራፍ 2 ላይ እንደሚናገረው ኢየሱስ የሚለው ስም ነው። ስለዚህ ኢየሱስ የሚለው ስም እንደምታውቁት ገብርኤል አመጣው እንጂ ገብርኤል አላወጣውም አይደል? ወይም ደግሞ መልአኩ ነው ያን ስም ያመጣው። መልአኩ ያን ስም አስተዋወቀ። መልአኩ የስሙ አምጪ ነው እንጂ የስሙ አውጪ አይደለም። ስለዚህ ስሙ ስንል ምን እያልን ነው? ያ ስም በስላሴ እውቅና በስላሴ ፍቃድ የወጣ ስም ነው። ያ ስም ማርያም ያወጣችው ስም አይደለም። አንድ ወልዳ ስሙን አበዛችሁ እንደሚሉን አይደለም። ማርያም አንድ ወልዳ ስሙን አላበዛችም። አንድ ቦታ ስትሄድ መድኃኔዓለም አለችው፣ አንድ ቦታ ስትሄድ አማኑኤል አለችው እንደሚባለው አይደለም። ያ ስም ያወጣው ማን ነው? በስላሴ ፍቃድ ነው። በሌላ አገላለጥ ራሱ የስሙ አውጪ ነው ማለት ነው። ምክንያቱም ስላሴ ስንል አብ ወልድ መንፈስ ቅዱስ ስንል ወልድ ራሱ ኢየሱስ ስለሆነ ማለት ነው። ስለዚህ መልአኩ ስሙን ይዞ ነው የመጣው። የስሙ አስተዋዋቂ ነው። ስለዚህ ስሙን አምጪ ነው እንጂ ስሙን አውጪ አይደለም። መልአኩ ራሱ ከየት ከሰማይ ወደ ምድር ይዞት ስሙን አስተዋወቀ ማለት ነው። ስለዚህ ይህ ስም ሰማያዊ ስም ነው እንጂ ምድራዊ ስም አይደለም። በዚህ ስም ኃይል አለ። ለዛ ነው ፊልጵስዩስ ምዕራፍ 2 ላይ የእግዚአብሔር አብ ምን አድርጎታል? ይህን ስም ከፍ ከፍ አድርጎታል፣ ከስም ሁሉ በላይ የሆነውን ስም ሰጠው ነው የሚለው። ሰጠው ነው የሚለው። ስለዚህ ለቤተ ክርስቲያን ለአገልግሎት
የምንጠቀመው አጋንንትን ከማስወጣት ጋር በተገናኘ እኔ ደግሞ እኮ አጋንንት እንደሚያስወጣ ሰው እኮ አክት ሲያደርጉ ነው የሚገርመኝ። ደግሞ ይሁና እሺ። ለማንኛውም ለቤተ ክርስቲያን የተሰጠው ስም ቅድም እንዳነበብኩላችሁ ማርቆስ ወንጌል ላይ ለዛ ኮሚኒቲ የተሰጠው የትኛው ስም ነው? ኢየሱስ የሚለው ስም ነው የተሰጠው። ሌላ ስም አልተሰጠንም። በዚህ ጉዳይ ላይ ሌላ ስም አልተሰጠንም። ሌላ ስም መጠቀም አይቻልም፣ አይፈቀድም። ህጋዊ አይደለም፣ ህጋዊ አይደለም። ከኢየሱስ ውጪ ስም መጠቀም ህጋዊ አይደለም። ህገ ወጥ ነው የምትሆነው በመንፈሳዊ ዓለም ላይ በቃ ማለፍ አትችልም። የይለፍ ፍቃድ አይሰጥም። የይለፍ ፍቃዱ ኢየሱስ የሚለው ስም ነው። ሌላ ስም የለም፣ ሌላ ስም የለም። በስላሴ ስም አይወጣም። ስላሴ የሚለው እኮ ምንድን ነው? የሙያ ቃል ነው፣ የቴዎሎጂካል ተርም ነው። ሌላ ነገር እኮ የለውም። ምን ኃይል አለው ልትሉኝ ነው እንዴ? ኃይል ያለው ቃል አይደለም። ስላሴ የሚለው ቃል የሙያ ቃል ነው፣ የቴዎሎጂ ተርም ነው። የቴዎሎጂ ተርም ነው አይደል? ቴዎሎጂካሊ የምንጠቀማቸው ብዙ ተርሞች አሉ። ልክ እንደዛው ስላሴም የሚለው ትሪኒቲም የሚለው የሙያ ቃል ነው፣ የቴዎሎጂካል ተርም ነው። የምናምነውን እምነት የምንገልጥበት ቴዎሎጂካሊ የምናብራራበት ተርም ነው፣ የሙያ ቃል ነው። ምናልባት ስለ ስም ስለማታውቁ ነው እንጂ ስም የተለያየ መደብ አለው፣ በተለያየ መንገድ ይቀመጣል። አስፈላጊ ከሆነ እሱ ላይ ማውራት እንችላለን። ኢየሱስ ስንል ግን ቅድም እንዳልኳችሁ ኢየሱስ የሚለው ስም ፐርሰኑን ያሳየናል፣ ኃይሉን ያሳየናል፣ ስልጣኑን ያሳየናል። ከዛ ውጪ በማንም ስም አጋንንት አይወጣም። ላውጣም ብትለው አይወጣም። እና በተለይ በኦርቶዶክስ ቤተክርስቲያን ውስጥ የሚደረገው ነገር ምንድን ነው? በማርያም ስም እናወጣለን ብቻ ማለታቸው አይደለም። ክፋቱ አጋንንት በኢየሱስ ስም ይገባል ብሎ መናገራቸው እሱ ክፋት ነው። አስፈላጊ ከሆነ ቪዲዮ ማስረጃ እናወጣለን፣ እንዴት እንደቀለዱበት። በኢየሱስ ስም የገባ ነው፣ በኢየሱስ ስም ስናመሰግን ነው የገባ ነው፣ በኢየሱስ ስም ስንዘምር ነው እያሉ በቤተክርስቲያኒቷ አውደ ምሕረት ላይ እንዴት እንዳሾፉበት በዚህ ስም እሱም በቪዲዮ እንደውም አድርጌ ማሳየት እችላለሁ ማለት ነው። እና በማርያም ስም እናወጣለን ብቻ ማለታቸው አይደለም መጥፎነቱ፣ አጋንንት በኢየሱስ ስምም ይገባል ብሎ አውደ ምሕረት ላይ ማሳየታቸው እሱ ደግሞ ነው የበለጠ ክፉ የሚያደርገው ማለት ነው፣ ነገርየውን ክፉ የሚያደርገው። ስለዚህ ባጭሩ መልእክቴን ሳጠቃልል አጋንንቴን ስም አይወደውም እና በቻለው አቅም የተለያዩ ስሞችን እየተጠቀም ኢየሱስ የሚለውን ስም ግን እንዳንጠቀም እያደረገ ነው። እኛ ደግሞ ሀሳቡን አንስትም። ዛሬም ነገም በዚህ በጌታችን በኢየሱስ ክርስቶስ ስም እየቀጠቀጥ ነው እንሄዳለን ማለት ነው። ጸጋ ይብዛላችሁ። ተባረክ ሜላ። በጣም ቆንጆ ሀሳቦችን ነው ስታነሳ የነበረው። ለሜርሲ ከመስጠቴ በፊት ግን አንድ ጥያቄ ልጠይቅህና እሱም መልሰህ ከዛ ለሜርሲ እድል ልስጣት። ምናልባት ስለ ፍቃድና ስለ ስልጣን ስላነሳክ ለምሳሌ ጌታ ክርስቶስ ኢየሱስ ምንም በስሜ ቢል ፍቃዱ ወይም ስልጣኑ አንድ ስለሆነ በአብ ስምም በመንፈስ ቅዱስ ስምም ለምን አይወጣም የሚል ነበር ሞግቱ የነበረው። በእነሱ ሎጂክ በአብ ስም ወደ ኢየሱስ መጸለይ ይቻላል ወይ? ለምን ስልጣኑ ወይ ደግሞ ኃይሉ አንድ ስለሆነ ፍቃዱ አንድ ስለሆነ በአብ ስም ወደ ኢየሱስ መጸለይ በመንፈስ ቅዱስ ስም ወደ አብ መጸለይ ይቻላል ወይ? በዛው እንድታነሳው ስለፈለኩ ነው። እሺ መልካም። አሁንም በደንብ አስምሬ መናገር የምፈልገው ነገር እኛ በአብ በወልድ በመንፈስ ቅዱስ እናምናለን። አንድ አምላክ ብለን እናምናለን። አንድ ስልጣን አለ ብለን እናምናለን። አንድ ኃይል አለ ብለን እናምናለን። በአብ በወልድ በመንፈስ ቅዱስ ደግሞ የስራ ክፍፍል ደግሞ እንዳለ እናምናለን። አብ የሚያደርገው አለ፣ ወልድ የሚያደርገው አለ፣ መንፈስ ቅዱስ የሚያደርገው አለ። ነገረ ድህነትን በተመለከተ አብ ልጁን ልኳል። ልጁ ተወልዶ ሰው ሆኖ ስለኛ ኃጢአት በመስቀል ላይ ወጥቶ ሞቶልናል። ሞትን ድል አድርጎ ተነስቷል። ያን መስዋዕት ደግሞ በመንፈስ ቅዱስ በኩል ቀርቧል ማለት ነው። ይሄ የእግዚአብሔር የራሱ የሆነ አሰራር ነው። በዚህ ውስጥ በጠቅላላው ምንድነው የምናየው?
የእግዚአብሔርን ፍቃድ እናያለን ማለት ነው። የእግዚአብሔርን ፍቃድ እናያለን። ስለዚህ ጸሎትን በተመለከተ ጌታችን ኢየሱስ ክርስቶስ ራሱ በጣም ግልጽ በሆነ መንገድ ያስተማረው ትምህርት አለ። እንዴት ነው መጸለይ ያለብን፣ በማን ስም ነው መጸለይ ያለብን የሚለውን ለምሳሌ ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ ይላል። ስለዚህ አድራጊውም ራሱ እንደሆነ እንረዳለን። ግን የምንጠይቀው በማን ስም ነው ከተባለ እሱን ራሱ በስሙ ነው የምንጠይቀው። ለምን ከተባለ ያ ስም ሰማይና ምድርን ያገናኘ ስም ነው። ሌላ ስም የለም። ሌላ ስም የለም። እዛው ወረድ ይልና ቁጥር 14 ላይ ደግሞ ማናቸውንም ነገር በስሜ፣ በጣም እኮ ግልጽ ነው። በስሜ ብትለምኑ እኔ አደርገዋለሁ ነው ያለው። በስሜ ብትለምኑ፣ በመንፈስ ቅዱስም ብትለምኑ አይደለም፣ በስሜ ብትለምኑ ነው እኔ ምን አደርገዋለሁ በማለት ጌታ ኢየሱስ ክርስቶስ ተናግሯል። እንደዛ ብሎ ተናግሯል። አሁን በስሜ በኢየሱስም ብቻ የሚል የለም ምናምን የሚል ሰው እንግዲህ ቃላትን የማያውቅ ሰው፣ ቴዎሎጂን የማያውቅ ሰው ነው። ስም የሚለው ቃል በግዕዝ ነጠላ ነው ማለት ነው። ነጠላ ቁጥር ነው። ብዙ ቁጥር ሲሆን አስማት ነው። ብዙ ቁጥር ሲሆን አስማት ይባላል። ስለዚህ እዛ ጋራ በስሜ ብሏል፣ ነጠላ አድርጎ ነው ያስቀመጠው። አንጨምርም ማለት ነው፣ አይጨመርም። ስለዚህ በስሜ ማናቸውንም ነገር ብትለምኑ እኔ አደርገዋለሁ ብሏል። ስለዚህ የሚለመነው በማን ስም ነው ከተባለ የሚለመነው በኢየሱስ ክርስቶስ ስም ነው። ሌላ በማንም ስም ልንለምን አንችልም። ስለዚህ እዚህ ላይ ምንድን ነው የምናየው ከተባለ የአብም የኢየሱስም የመንፈስ ቅዱስም ፍቃድ ይሄ ነው። ሌላ ፍቃድ የለም። በኢየሱስ ስም እንድንጠይቅ ነው ፍቃዱ። ይሄ እንደውም ያደረገው ማን ነው ከተባለ ራሱ እግዚአብሔር ነው ያደረገው። ይሄ እኛ ፈልገን ያመጣ ነው አይደለም። ይሄ ፎርሙላው ተቀምጦልናል። በቃ ምንም ማድረግ አይቻልም። እንትኑ ተቀምጦልናል፣ ቅርጹ ተቀምጦልናል። ጸሎት እንዴት ነው የሚጸለየው የሚለው ቅርጹ ተቀምጦልናል። ስለዚህ እዚህ በስሜ ብሎ የሐዋርያቱንም አልደምርበትም፣ ወደ ጎን መጥቼ ወደ ላይ ደግሞ መጥቼ የአብና የመንፈስ ቅዱስን ደግሞ አልደምርበትም ማለት ነው። አልደምርበትም። ለምን ከተባለ የለም እንደዚህ አይነት ምንባብ አናገኝም። ጭራሹንም የለም። አሁን ለምሳሌ አንድ ጥቅስ ልጨምርላችሁ። በዚሁ በዮሐንስ ወንጌል ላይ በተለይ ከስሙ ጋር በተገናኘ ራሱ ጌታችን ኢየሱስ ክርስቶስ ምን ተናግሯል የሚለውን ነገር እኔ አንድ የጎላውጣውና ላንብብላችሁ። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና። ተመልከቱ፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ ብሎ መንፈስ ቅዱስን እንደሚልክላችሁ ይናገራል ማለት ነው። አሁን ጌታችን ኢየሱስ ክርስቶስ ሙቶ ከሞት ከተነሳ በኋላ ለ40 ቀን ታይቷቸዋል አይደል? አስተምሯቸዋል። ከዛ መንፈስ ቅዱስ መጣ። ጌታችን ኢየሱስ ክርስቶስ ካረገ በኋላ መንፈስ ቅዱስ መጣ። አሁን መንፈስ ቅዱስ የመጣው በማን ስም ነው ከተባለ በጌታ ስም ነው መንፈስ ቅዱስ የመጣው። በጌታ ስም ነው መንፈስ ቅዱስ የመጣው። ላኪው ማን ነው? ኢየሱስም ላኪ ነው፣ አብም ላኪ ነው። ለምን ከተባለ there is one will ዋን ፍቃድ ስላለ ማለት ነው። አሁን መንፈስ ቅዱስ ቤተክርስቲያን ምን ያደርጋት ነው? እየመራት ነው። መንፈስ ቅዱስ ቤተክርስቲያንን ሲመራት፣ ቤተክርስቲያን ግን የምትጠቀመው የማን ስም ነው ከተባለ የኢየሱስን ስም ነው። ለምን? ኢየሱስ ፊዚካሊ ሂዷል። ግን ኢየሱስ ፊዚካሊም ቢሄድ ምኑን ሰጥቶናል? ስሙን ሰጥቶናል። ስለዚህ ሁለትም ሶስትም በስሜ ብትሰባሰቡ ነው አይደል ያለው፣ እኔ በመካከላችሁ እገኛለሁ። ስለዚህ ኢየሱስ ክርስቶስ ፊዚካሊ በአብ ቀኝ ነው ያለው፣ ግን ለቤተ ክርስቲያን ምን ሰጥቷታል? ስሙን ሰጥቷታል ማለት ነው። ስለዚህ ቤተ ክርስቲያን አምልኮ ስታደርግ፣ ህብረት ስታደርግ፣ ውሳኔ ስትወስን፣ ስትጸልይ፣ አጋንንት ስታስወጣ፣ ማናቸውንም ነገር ስታደርግ በመንፈስ ቅዱስ ኃይል በኢየሱስ ስም ነው የምታደርገው።
ስሙ ተሰጥቶናል። ስለዚህ ስሙን ስንጠራ ስሙ ፐርሰኑን ስለሚያሳይ ፐርሰኑ ያደረገው ነገር በቤተክርስቲያን በኩል ፍሎ ያደርጋል ማለት ነው። ፐርሰኑ ምንድን ያደረገው? አጋንንትን ሲያስወጣ አይተነዋል። አጋንንትን ሲያስወጣ በአብ ስም ውጣ አላለው፣ በመንፈስ ቅዱስ ስም ውጣ አላለው፣ ገስጻለሁ ነው ያለው። በራሱ አውቶሪቲ ነው የተናገረው። ስለዚህ በቤተክርስቲያን በኩል ይህን ስም ስንጠቀም ኢየሱስ ክርስቶስ ያደረገው ነገር ሁሉ ማኒፌስት ያደርጋል ማለት ነው፣ ይገለጣል ማለት ነው። ስለዚህ አጋንንትን ድል እንነሳለን። ለምን? ያን ስም ስለጠራን። ቅድም እንዳልኳችሁ አጋንንት በዚህ ጉዳይ ላይ ምን የለው፣ መጥፎ ትዝታ ነው ያለው፣ ሽንፈት ነው ያለው፣ ውድቀት ነው ታሪኩ፣ ሌላ ነገር የለው። ስለዚህ ልክ እንደዛው ጌታችን ኢየሱስ ክርስቶስ ወደ አብ ሲጸልይ አይተነዋል ምድር ላይ በነበረበት ጊዜ። ከዛ ምን ብሏል? ሁሌ እንደምትሰማኝ አውቃለሁ ብሎታል አይደል? ሁሌ እንደምትሰማኝ አውቃለሁ ብሎታል። ስለዚህ አሁን ይህ ስም ደግሞ ለቤተክርስቲያን ተሰጥቷታል። ስለዚህ በቤተክርስቲያን በኩል ኢየሱስ በሚለው ስም ስንጸልይ እግዚአብሔር አብ ሁሌ እንደሚሰማን እኛ ደግሞ እርግጠኞች ነን። ለምን? በልጁ በኩል ነው የምንቀርበው፣ በልጁ በኩል ነው የምንቀርበው። ስለዚህ ጌታ ኢየሱስ ምድር ላይ ያደረጋቸው ነገሮች አሁን ስሙን ስለሰጠን ኦልሬዲ ያን ነገር አድርጎ ጨርሶታልና እንቀበላለን ማለት ነው። በቤተክርስቲያን በኩል እንቀበላለን። ኢየሱስ ጸልዮ ጸሎቱ ሰምቶለታል፣ እኛ ደግሞ ስሙ ተሰጥቶናል። በኢየሱስ ስም ስንጸልይ ያን ፐርሰን ስለሚያሳይ እንቀበላለን ማለት ነው፣ እንቀበላለን። ስለዚህ ከዚህ ውጪ ቤተክርስቲያን ኢየሱስ ከሚለው ስም ውጪ አጋንንትን አታስወጣም። አስወጣለሁም የሚል ካለ ውሸቱን ነው፣ ድራማ እየሰራ ነው። ጸሎት የምንጸልየው በዚህ በጌታችን በኢየሱስ ክርስቶስ ስም ብቻ ነው፣ ሌላ ስም የለም። ቴንክ ዩ። እሺ ሜላዬ፣ ጌታ ኢየሱስ ክርስቶስ ዘመንን ይባርክ። እንግዲህ ሜላ የተናገረው እዚህ ገስት ላይ ያለነውን ሁሉ የሚወክል ንግግር ነው። የሁላችንም እምነት ነው ሜላ ሲናገር የነበረው። ደግሞ የሜላ ደግሞ እምነት አይደለም፣ የመጽሐፍ ቅዱስ ትምህርት ነው። ይሄ መጽሐፍ ቅዱስ በዚህ መልኩ ነው ያስተማረን። በቃ መጽሐፍ ቅዱስ በእግዚአብሔር መንፈስ ላጠና ሰው ይሄን ነው በቃ ሜላ የተናገረው ነው ሊናገር የሚችለው። የሁላችንም እምነት ነው። ኮሜንት ላይ ከዚህ በኋላ እንደዚህ እዚህ ቦታ እጄ ብርት አላረግም ምናምን የሚል ኮሜንት አይቻለሁ እና ግባ ኢንቫይት አድርጌ ያለው በተደጋጋሚ አትጠየቅም። ከፈለግ ለመጠየቅ ብቻ መግባት ትችላለህ፣ ለመጠየቅ ብቻ ማለት ነው እና መብት ነው። ለምሳሌ ጌታ ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው። አሁን ኢየሱስ የቤተ ክርስቲያን ራስ ነው እና እግዚአብሔር አብም የቤተ ክርስቲያን ራስ ነው ትላለህ? አትልም። በቃ አትልም። የቤተ ክርስቲያን ራስ ተብሎ የተነገረው ለክርስቶስ ነው። ለምን? አሁን ለምሳሌ ሁሉን ላስገዛለት እንደሚገዛ ተነግሯል። ለምን? የቤተ ክርስቲያን ራስ እንደመሆኑ ጌታ ክርስቶስ ኢየሱስ ቤተ ክርስቲያን ስለምትገዛ ማለት ነው። ከዛ አንጻር ተነግሯል። ሁሉን ላስገዛለት ለማለ አባቱ እንደሚገዛ አንደኛ ቆሮንቶስ 15:28 ላይ ሲናገር እንመለከታለን አይደል? 15:28 ላይ ኢየሱስ ብቻ ነው የቤተክርስቲያን ራስ ስላልተባለ መንፈስ ቅዱስ የቤተክርስቲያን ራስ ነው ትላለህ? እግዚአብሔር አብ የቤተክርስቲያን ራስ ነው ትላለህ? ኢየሱስ ክርስቶስ ብቻ የቤተክርስቲያን ራስ ስለሆነ የተለያየ ስልጣን አላቸው ማለት ነው? እንደዛ አይደለም። እግዚአብሔር ሐሳብ እንደዛ አይደለም። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ የእግዚአብሔር ቃልን እንደነገረን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደመቀባት ያልቆጠረ ጌታ ነው አይደል? የባሪያን መልክ ይዞ ለመስቀል ሞት የታዘዘ ንጉስ ነው ኢየሱስ። በዚህም ምክንያት ምን ሆኗል? ያለ ልክ ከፍ ከፍ ብሏል። በቃ በእርሱ ስም ስንንበረከክ እግዚአብሔርን እያከበርን ነው ያለ ነው ማለት ነው። ለእግዚአብሔር አብ ክብር ነው እኮ የሚለው አያችሁ። ለእግዚአብሔር አብ ክብር በጌታ በክርስቶስ ኢየሱስ ስም። ለምን? ከፍ ከፍ ያለ ስም ስለሆነ ማለት ነው። ይህ መጽሐፍ ቅዱስ ትምህርት ነው። ሜርሲ ኮሜንቴሽን ስላየው ነው የዘለልኩሽ። ጥያቄ ያለባችሁ አሁን ሜላ በተናገረው መግባት ስላላችሁ ገብታችሁ ከምን አንጻር ይሄን ተናገር። ለምሳሌ ሐዋርያቱ እኮ በኢየሱስ ስም ነው ያጠመቁት የሚል ኮሜንት ስጽፉ ነበር። በጭራሽ አንድም ስፍራ ላይ ሐዋርያቱ በኢየሱስ ስም አላጠመቁም። አሁን የመጽሐፍ ቅዱስን በአግባቡ ያለ መረዳት ችግር ነው። ክፋት ምናምን እንዳልሆነ እረዳለሁኝ። ግን በኢየሱስ ስም አላጠመቁም። አጥምቁ የተባሉት በአብ በወልድ በመንፈስ ቅዱስ ሆኖ ሳለ በኢየሱስ ስም ሊያጠምቁ አይችሉም። ያጠመቁት በአብ በወልድ በመንፈስ ቅዱስ ስም ነው። የኢየሱስን ስም እየተጠራ ተጠመቅ ማለት በአብ በወልድ በመንፈስ ቅዱስ ስም አጥማቂው አጠመቀ ማለት አይደለም። እንደዛ አይደለም መጽሐፍ ቅዱሱ እየነገረን ያለው።
እንደዛ አይደለም። አጋንንት የሚወጣው በማስም ነው፣ በጌታ በክርስቶስ ኢየሱስ ስም፣ ታላቅ በሆነው በዚህ ስም። ለእኛ የተሰጠ የጦር መሳሪያችን ነው። በነገራችን ላይ የጨለማውን መንግስት የምናፈራርስበት ታላቅ ስም ነው ይሄ ስም። ኢየሱስ በዚህ ስም ተጠርቶበት ይሆናል። ለእኛ ግን ኃይላችን ነው፣ የጦር ጋሻችን ነው። የጨለማው መንግስት የሚፈርስበት ስም ነው፣ ሰማይ የሚከፈትበትም ስም ነው። ሰው ለእኛ የተሰጠ ስም ነው ማለት ነው። ይህ ስም ለእኛ የተሰጠ ስም ነው። ሰው ሰማይ የሚከፈተው በዚህ ስም ነው። አጋንንት የሚርደው በዚህ ስም ነው። ጨለማው የሚፈራረሰው በዚህ ስም ነው። በርከክ ስንል እኮ የጨለማው መንግስት ይፈራረስ ይደነግጣል። ለምን? ኢየሱስ ትላለህ። ስለወፈርክ ስለቀጠንክ ምናምን አይደለም። አዲስ ፍጥረት ነህ በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ ሆነሃል። በቃ ለሆነ ሰው የተሰጠም አይደለም። አያቸው፣ ይሄ ስልጣን ልጆች ለሆኑ ቅድም ሌላ ሲናገር ነበር። ልጆች ለሆኑ ሁላ ለሆኑ ነቢያቶች የተሰጠ አይደለም። ለሆኑ ፓስተሮች የተሰጠ አይደለም። ይሄ የልጅነት ስልጣን ነው። አሁን እዛ ቤት እንደምታውቁት የሆኑ ቄሶች ናቸው፣ መቁጠሪያ የያዙ ቄሶች ናቸው አይደል? ይህን ሲያደርጉ የምንመለከተው ምዕመኑ የአጋንንት መጫወቻ ነው። ቄሶቹ ደግሞ እንትኖች ናቸው፣ በዛ ቤት የምንመለከተው ማለት ነው። መጽሐፍ ቅዱስ ግን እንደዛ አይደለም። ይሄ የልጅነት ስልጣን ነው አይደል? ጳውሎስን አውቀዋለሁ ኢየሱስን አውቀዋለሁ የሚለው እኮ የአጋንንት ለምንድን ነው? ኪንግደም ቀይረዋል። አሁን ጳውሎስ ኪንግደም የቀየረ ነው፣ ኢየሱስ ክርስቶስ ደግሞ እድል የነሳኝ ነው እያለ ነው ያለው አጋንንት። አንተም ኪንግደም ቀይረሃል፣ ያውቃል። ስትንበረከክ ይንቀጠቀጣል፣ በፊት መቆም አይችልም። ኢየሱስ የሚለው ስም ብቻ ነው። አጋንንት የሚወጣው በዚህ ስም ብቻ ነው። መጽሐፍ ቅዱሳዊ ትምህርት ነው። ተባረክ ሜላይ። ምናልባት የገባውን ሰው እንቀበለውና ስም ማለት ምንድን ነው በሚለው ደግሞ የተወሰነ ሀሳቦችን እናነሳለን። ቅዱስ እንዴት ነው? ሰላም ብሩክ፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። እሺ፣ አጋንንት በማን ስም ይወጣል ብለህ ታምናለህ አንተ? ጥያቄ ኑሮኝ ነው ልጠይቅ ነው የመጣሁት። መጠየቅ አይቻልም? ጠይቃለህ። መልስን እንስማውና መጽሐፍ ቅዱሳዊ ጥቅስ ምናልባት አንጠይቅህም ይሆናል። አንተ እምነትህን ንገረንና ከዛ ትጠይቀናለህ። አይ ጥያቄ አሁን ሜሎስ በአብራራው ላይ ስለሆነ ኮንፊውዝድ ሆንኩት። እሱን መጠየቅ ፈልጌ ነው። ጠይቀዋለህ፣ ፈቅድልሃለሁ ብያለሁ። የተናገረው ላይ ጠይቀዋለህ። አንተ ግን በማን ስም ነው አጋንንት የሚወጣው ብለህ ታምናለህ? ጥቅስ አንጠይቅህም፣ እምነትህን ብቻ ንገረን። በኢየሱስ ስም ይወጣል፣ በአብ ስም ይወጣል፣ በወልድ ስም ይወጣል፣ በመንፈስ ቅዱስ ስም ይወጣል። ስላሴ በሚለውም ስም ይወጣል። ስላሴ ማለት ፖይንት የምታደርገው አብ ወልድ መንፈስ ቅዱስን ከሆነ አዎ። በፍጡራን ስም ይወጣል። በፍጡራን በእግዚአብሔር ስም ይወጣል። አዎ። ለምሳሌ አንተ ፍጡር ነህ አማኝ ከሆንክ በኢየሱስ ስም ብለህ ታወጣዋለህ። አይ አይደለም ሳይሆን በዛ መልኩ ነው የምነግርህ። አይ ጥያቄን አላገኘከውም፣ እንደገና ልጠይቅህ ብዬ ነው። አግኝቼዋለሁ ጥያቄ። እሺ ጥያቄ ምንድነው መሰለህ? አንድ የኦርቶዶክስ ቄስ በማርያም ስም አጋንንትን ማውጣት ይችላል ወይ? ማርያም በተሰጣት ጸጋ የኢየሱስ ክብር ካላት እሷ ይወጣል። እሷ በተሰጣት ጸጋ አትሰማም። እሺ አሁን አልሰማም። ትሰማለህ? አሁን ጥያቄ ልጠይቅ? አዎ ጠይቃለሁ። ቆይ እምነትህን አውቀናል። አሁን ሜላ ተቀበለው፣ ልትቀበለው ትችላለህ። ሜላ እሺ፣ ማስረጃ ግን የለህም፣ እምነትህ ብቻ ነው። ጥያቄ ልጠይቅ አሁን? አዎ ማስረጃ የለም፣ እምነትህ ብቻ ነው አይደል? ጥያቄ ልጠይቅ ወይ አልኩ። ማስረጃ አለኝ። ለማንኛውም ማስረጃ ይፈልግ። ማስረጃ አሁን ለተናገርከው ነገር እስቲ ማስረጃውን ስጠን። ስላሴ ማለት አብ ወልድ መንፈስ ቅዱስ ላይ ከሆነ ፖይንት የምታደርገው በስላሴ ይወጣል። ማስረጃ ስጠን። በኢየሱስ ስምም ይወጣል። ማስረጃ መጽሐፍ ቅዱስ ላይ አንብባ እኮ ነገረኝ። ምን ምዕራፍ፣ ምን መጽሐፍ፣ ቁጥር? በኢየሱስ ስም እንደሚወጣ የኢየሱስ ስም ተናግሬያለሁ። በስላሴ ስም ይወጣል የሚለውን አሳየኝ። ስላሴ ማለት ነው መጀመሪያ አብ ወልድ መንፈስ ቅዱስ ነው። አሳየኝ እሱ። ስላሴ ማለት በአብ ወልድ መንፈስ ቅዱስ ስም ይወጣል የሚለውን አሳየኝ። እሺ አብ ወልድ ማለት ኢየሱስ አይደለም? ማስረጃውን ወዳጅ፣ ወደ ማስረጃው።
አይደለም በለኝና ማስረጃ ልስጥህ። ወደ ማስረጃው አይደለም በለኛ መጀመሪያ ወዳጄ፣ ማስረጃ ካለ ወደ ማስረጃው። ለምኑ ነው ማስረጃ የምሰጥህ? በአብ ስም አጋንንት ሲወጣ አሳየን። እሺ አብ አያወጣም ነው የምትለኝ? አያወጣም በለኝና ልስጥ ማለት አሳየኝ ማስረጃውን ወዳጄ። ቅድም በደንብ አድርጌ አብራርቻለሁ። ድጋሚ ሰምተን የገባው ድጋሚ ማብራራት አይጠበቅብኝም። በአብ ስም አጋንንት ሲያስወጡ አሳየኝ። አብ አያወጣም በለኝና በአብ ስም ወዳጄ ማስረጃ አብ ስልጣን አለው ያወጣል። ወልድ ስልጣን አለው፣ መንፈስ ቅዱስ ስልጣን አለው ያወጣል። ስልጣን አለው የለውም የሚል ጥያቄ አይደለም። በአብ ስም አጋንንት ሲያስወጡ ወይም አውጡ የተባለበትን ማስረጃ አሳየን። አያወጣም በለኝና ልስጥህ። አጋንንት በአብ ስም አይወጣም። 4 ነጥብ። አሁን ማስረጃ። እሺ አይወጣም ካልክ እሺ በቃ አልሰጥም። ማስረጃ ያንተ እምነት። አሁን ጥያቄ ልጠይቅህ። ማስረጃ ጥያቄ ልጠይቅህ ትመልሳለህ። ለሪከርድ እንደፈለግከው አውቃለሁ። ለዛ ነው በደንብ ጮክ ብዬ ተናገርኩት። አሁን ማስረጃ አንተ ተናገርና እሰጥሃለሁ ማስረጃ ብለኸኛል። እስቲ ታማኙንና ለራስህ ማስረጃውን አምጣ። ኦኬ አብ ሰይጣን አያወጣም የሚል መረጃ ነው የምሰጥህ። ወላጅ ሰምተኛል። ድጋሚ እንድጠይቅ አታርገኝ። ስለዚህ ማስረጃ የለም። ማስረጃ የሌለው እምነት ነው ያላችሁ። ለዚህ እኮ እምነት ይበቃል እኮ። ማስረጃ የለም ወዳጅ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ከእግዚአብሔር ቃል ውጭ የሆነ እምነት እሱ ካጋንንት ነው፣ ከእግዚአብሔር አይደለም። ሰይጣን አያወጣም የሚል እምነት አለ አንተ። ስለዚህ ማስረጃ የለም ማለት ነው ወዳጅ። ማስረጃ እኔማ ክርስቲያን ነኝ፣ በማስረጃ ነው የማወራው። ቅድም ስጠቅስ አልሰማኝም እንዴ? እምነት ይበቃል። ስለዚህ እምነት ዝም ብሎ ይኸውልህ፣ እምነት የሚመጣው ከእግዚአብሔር ቃል ነው። እሺ እግዚአብሔር ቃል የሚናገረው ነው እምነት አድርጌ የምወስደው። ዝም ብዬ እኔ በራሴ ተነሳስቼ አይደለም እምነት ማምነው። የእግዚአብሔር ቃል የሚናገረው ነው ማምነው። ስለዚህ የእግዚአብሔር ቃል አንተ የምትናገረውን አያውቀውም። የምትለኝ ከሆነ አሳየኝ። መንፈስ ቅዱስ ሰይጣን አያወጣም ነው የምትለው? አሳየኝ፣ ማስረጃ ነው ወዳጄ። አሳየኝ። አያወጣም በለኝና እሺ። እንዴ ስንቴ ነው የምነግረው ወዳጄ? ሌላ ሪከርድ ፈልገህ ነው? እሺ በአብ ስም አይወጣም። አሁን ወደ ማስረጃ ወዳጄ፣ ወደ ማስረጃ። በአብ ስም አይወጣም። ወደ ማስረጃው። የምኑ ማስረጃ ነው የምሰጠው? ስለዚህ ማስረጃ የለም። ስለዚህ በቃ ማስረጃ ከሌለ አሁን አንድ ፖይንት ላስቀምጥ። እዚህ ውስጥ ያላችሁ ሰዎች በደንብ ስሙኝ። በተለይ ኦርቶዶክሳውያን የሆናችሁ በደንብ ስሙኝ። በቤተክርስቲያናችሁ ውስጥ የምታደርጉት ልምምድ መጽሐፍ ቅዱሳዊ አይደለም፣ ሐዋርያዊ አይደለም። ሐዋርያቶች የማያውቁት ጌታችን ኢየሱስ ክርስቶስ ያላስተማረው በቤተክርስቲያን ታሪክ የማይታወቅ ልምምድ ውስጥ ናቸው ያላችሁት። አንድ ሰው ማስረጃ ሊያመጣ አይችልም። እኛ እምነታችንን ቦልድሊ እንናገራለን። ለምንናገረው ደግሞ ማስረጃ እናቀርባለን። ስለዚህ አጋንንት በጌታ በኢየሱስ ስም ነው የሚወጣው። ይሄ ነው የተሰጠን ትእዛዝ። ጌታም የተናገረው በስሜ ታስወጣላችሁ ነው ያለን። ሐዋርያቶቹም ሲያደርጉ ያየ ነው በኢየሱስ ስም ሲያስወጡ አይተናል። ከዛ ውጪ ሌላ ስም የለም። ከዛ ውጪ ሌላ ስም የለም። ስለዚህ እናስወጣለን፣ ኑና እኛ ጋር ተፈወሱ፣ በጸበል እንደዚህ ይሆንላችኋል የሚባለው ሁሉ ከእውነት የራቀ እግዚአብሔር የማያውቀው ከመጽሐፍ ቅዱስ የራቀ መሆኑን ማወቅ አለባችሁና በአብና በመንፈስ ቅዱስ ሰይጣን አይወጣም ብለህ እንዴት ነው አንተ? በሌላ ወዳጄ ማስረጃ የለም እኮ ማስረጃ የለም። አንተም ክርስቲያን ስትሆን ነው። ክርስቲያን እኮ ስትሆን አብና መንፈስ ቅዱስን ሰይጣን አያወጡም ብለህ ስትናገር ነው ያንተ ክርስትና የሚፈ ወዳጄ እንደሱ አላልኩኝ። ማስረጃ አልክ እንጂ በአብ ስም ይወጣል ስለ አይወጣም ማለት ነው። ያልኩትን አውቃለሁ። እሺ እንደገና ልጠይቅ። በአብና በመንፈስ ቅዱስ ድጋሚ ልጠይቀኝ አያስፈልግም። ደጋግሜ ተናግሬያለሁ። በአብና በመንፈስ ቅዱስ ሰይጣን ይወጣል አይወጣም? ወዳጄ ድጋሚ ማብራራበት ምንም ምክንያት የለኝም። ይሄ አንተ ክርስትና አንተ እምነት እዚህ ላይ ነው የሚፈተሸው። በቃ ማስረጃ የለም። ከማስረጃ ከሌለ ከዚህ በላይ ማውራት አይጠበቅብንም ማለት ነው።
አይ ነው ለምን እንዳገባ እ? ለምን እንዳገባ አውቃለሁ። የማምነውን ደግሞ ተናግሬያለሁ። ይህን ደግሞ ቦልድሊ ነው የምመሰክረው። ቦልድሊ እንናገራለን። ቢያንስ እንኳን አጋንንት አስወጥታችሁ እንኳን መታችሁ ብታወሩ ጥሩ ነበር እንዴ። እናንተ ቤት እኮ ያለው አጋንንት የተባለው እኮ ከሰው ይልቅ ውሃ ነው የሚፈራው፣ ከሰው ይልቅ ጭስ ነው የሚፈራው። ኢየሱስ ከሚለው ስም ጭሳጭስ ነው የሚፈራው። እንደውም አንድ ጽሑፍ ባሳያችሁ ደስ ይለኛል በዚህ ጉዳይ ላይ ትንሽ እስቲ ምን እንደሚሉ የነሱ ሰባኪያኖች አንድ ጽሑፍ እስቲ በሞቴ ላሳያችሁ። ሪከርድ የምታደርጉ ሰዎች እንደውም ሪከርድ አድርጉልኝ። ነገሩን ትንሽ ከፍ እናድርገው መሰለኝ። እስቲ ምን እንደሚሉ ላሳያችሁ የነሱ ሰባኪያኖች አገልጋዮች በዚህ ጉዳይ ላይ። ይሄ መጽሐፍ ታውቁታላችሁ። በሃይማኖቱ አይፈሩ ይላል። በሃይማኖቱ አይፈሩ ይላል ይህ መጽሐፍ። እዚህ ጋር እንደምታዩት ከባታዊ ገብረ መስቀል ኃይለ መስቀል ይላል። አዲስ አበባ 1985 ዓ.ም ይላል። እዚህ ጋር ይላል ስለ ዕጣን ማጤስ አውቀዋል የሚል ጥያቄ አለ ገጽ 13 ላይ። እነሆ ዕጣን ሪከርድ ሊያደርጉ ስለሆነ 30 ሰከንድ ምናምን ስጣቸው ይዘጋል። እሺ መልካም። እሺ ሪከርድ የምታደርጉ ሰዎች ሪከርድ አድርጉና እንደውም ትንሽ ይህን ነገር በደንብ አስጭሁት። አሁን እነሱ የእነሱን ቤት ለመሸፈን በጣም እየሞከሩ ነው ያሉትና እንደውም እንኳን ተነሳ ይርስ ብዙ ፖይንቶችን ማንሳት እንችላለን እነሱ ቤት ያለውን። እሺ ዝግጁ? እሺ ዝግጁ ናችሁ ብዬ አስባለሁ። ተመልከቱ ምንድነው የሚለው? በሃይማኖቱ አይፈሩ ይላል። በሃይማኖቱ አይፈሩ። እሺ ማነው? ከባታዊ ገብረ መስቀል ኃይለ መስቀል አዲስ አበባ 1985 ዓ.ም ታተመ። ስለ ዕጣን ማጤስ አውቀዋል ይላል ጥያቄው ገጽ 13 ላይ። እነሆ ዕጣን ፈጣሪ እንጂ ፍጡር አይመሰገንበትም። ዕጣን ማጠን ከፈለጉ ስዕል ቤት ያዘጋጁ። ተመልከቱ፣ ዕጣን ማጠን ከፈለጉ ስዕል ቤት ያዘጋጁ፣ ወይም በጸሎት ጊዜ ለስዕል ማጠን ይቻላል። ከዚህ ውጪ በቃልቻ ቤትና ለጀበና ጌታ እያሉ ለጀበና ጌታ እያሉ ዕጣን ማጤስ ውግዘት አለው፣ ተጠንቀቁ። ለቤቶ ተመልከቱ፣ ለቤቶ እንደዚህ ላድርጎ መሰለኝ፣ ለቤቶ ወይራ ያጢሱ ከአጋንንት ፈተና ይድናሉ። ለቤቶ ምን ያጢሱ? ወይራ ያጢሱ ከአጋንንት ፈተና ይድናሉ። አጋንንት ወይራና ነጭ ሽንኩርት አይወድም፣ ቶሎ ብሎ ይቅደሙት። አጋንንቱን ቶሎ ብሎ ይቅደሙት። ምን በማድረግ? ነጭ ሽንኩርትና ወይራ በማጨስ ቶሎ ብሎ ይቅደሙት። ከዚያ የመጽሐፉ ርዕስ ምንድን ነው? በሃይማኖቱ አይፈሩ። ነጭ ሽንኩርት አጋንንት አይወድም፣ አጋንንትን በነጭ ሽንኩርት አባራርሎ እያላችሁ እዚህ መታችሁ እንዴት በኢየሱስም ብቻ ይወጣል ትላላችሁ? እና ነጭ ሽንኩርትን እንጨምር። ገበያው እንኳን እንደዚህ ብለን ተወዷል ነጭ ሽንኩርት እንኳን አጋንንት ያስወጣል ብለን። ስለዚህ ቶሎ ብሎ ይቅደሙት አጋንንቱን እያሉን ነው። ነጭ ሽንኩርትና ወይ ታሪክ። እሺ ቀጥሉ ብሩኬ። እሺ ሜላ የተባረክ ጌታ ይባርክ። በነገራችን ላይ ያው ይሄ ስለ ጭሳጭስ ከተነሳ የአቡዬ ጢምም እንደዚሁ ቡዳ ለበላው ሰው ቤት ወስደ የአቡዬን ጢም ስታጨስ የበላክ ቡዳ ሴት ነው ወይስ ወንድ የሚለውን ጾታውን ያሳይሃል። ጭሱ ማለት ነው ወይ የወንድ ወይ የሴት ያሳይህና በሱ የበላህን ቡዳ ጾታውን ታረጋግጥበታለህ። በምን? በአቡዬ ጢም ሱቃላ ገዳም በመሄድ ታመጡና ቤታችሁ ውስጥ በማጨስ ማለት ነውና እንደዚህ አይነት ትምህርት ያለበት ስፍራ ነው። በእውነት ነው የምላችሁ፣ እንደዚህ አይነት ትምህርት ያለበት ስፍራ እዚህ መተው አሁን አንተ ክርስቲያን አይደለም የሚል ስም ለመስጠት ይሞክራሉ። አስባችሁታል? ምንድነው ትግሉ? ምንድነው? ኢየሱስ የሚለውን ስም እኮ ላይ ያስጠልህ እኮ ነው። በቃ ሌላ ምንም አይደለም። ሰይጣን እንዳጠራብህ ነው። አሁን ለምሳሌ ተክለ ሃይማኖት ብትል በቃ ስፖንጅ መወርወር ነው ለአጋንንቱና ሙድ ይዝባል። ችግር የለውም፣ አብሮ ይጫወታል። ተክልዬ ምናምን ብትል ወዬ ምናምን ነው የሚልህ ማለት ነው። ለምን? ስፖንጅ ላይ እየወረወርክ ያለው። ኢየሱስ የሚለው ስም ግን
ኮብልስቶን ድንጋይ ነው ይፈነክተዋል። ለዛ ስፕሪት በቃ የሚስማሙ አይደለም። ለዛ ነው ሊያስጥል ይታገላል። በቃ ይመጣና አንተማ ይልሃል ስም እንድጨምር ማለት ነው አይደል? እዚህ ታላቅ የሆነ ስም ላይ ከስም በላይ የሆነ ስም ላይ ሌላ ነገር እንድደርም ማለት ነው። አይደለም በቃ ይሄ መንፈሳዊ ዓለም በዚህ ስም ብቻ ነው በቃ የሚታዘዘው ማለት ነው። አለቀ አለቀ። እና እስኪ ግቡና መጽሐፍ ቅዱሳዊ ያደርጉት። በቃ እምነታችሁን በእግዚአብሔር ቃል አስደግፉና አሳዩ። እኛ ምን እንድንማር ማለት ነው። አንተ እንዲህ ከምትል አሳየን። አሁን ሜላ ሲናገር እያንዳንዱን በእግዚአብሔር ቃል አስደግፎ ነበር። እናንተም ግቡና ይኸው እዚህ ጋር እንደዚህ ስለሚል እንደዚህ አምናለሁ በሉን። በቃ ቀላል ነው፣ እኛም እንድንማር ማለት ነው። እና እንጋብዛችኋለን። ኢየሱስ በሚለው ስምና ስም ብቻ ነው አጋንንት የሚወጣው፣ ጸሎት የሚጸለየው። አይገርምም? በቃ በስሙ እኮ ይላል። በቃ በስሙ ሁሉን ነገር እንድናደርግ ታዘናል፣ በኢየሱስ ስም ብቻ ማለት ነው። ያ ማለት ቅድም ሲናገር አብ ከሰዎች አጋንንት አያወጣም ማለት ነው። እንደዛ አልተባለም እኮ እንደዛ አልተባለም እኮ። እግዚአብሔር ከሰዎች አጋንንት አያወጣም እኮ አልተባለም እኮ አልተባለም እንደዛ። ለምሳሌ ከጳውሎስ ጨርቅ እየወሰዱ ሰዎች ይፈወሱ ነበር። ጨርቁ ነው እንደ ፈወሰው? ስም አልተጠራም። ለምሳሌ አይደል? ጨርቁ ነው እንደ እግዚአብሔር ፈወሳቸው ሰዎቹን ማለት ነው። በምልክትና በድንቅ እግዚአብሔር አገልግሎታቸውን ያጸናላቸው ስለነበር ማለት ነው። ስም አልተጠራም። ያ ማለት ጨርቅ ፈወሰ ብለህ ልትናገር ነው? የጨርቅ ስም ጠሩ ልትን ነው? አይደለም በጭራሽ። እግዚአብሔር ከሰዎች አጋንንትን ያወጣል። አሁን ይሄ ስም የሚለውን ያለመለየት ችግር ነው። ለዳነው ማህበረሰብ ለክርስቲያኑ እንዲህ አጋንንት እንዲወጣ ፈውስ እንዲሆን ማን የሚል ስም የተሰጠው ነው ጥያቄው። እሱ ነው በቃ ኢየሱስ የሚለው ስም ብቻ አለ። አራት ነጥብ። ይሄ መጽሐፍ ቅዱሳዊ የሆነ ትምህርት ነው እና መግባት ትችላላችሁ። ኤሮይ እንኳን ደህና መጣሽ። ኤልሮይ ያለሽ አሁን ኤልሮይ በሚለው ስም ይወጣል አጋንንት? እስኪ ታች ጻፉ እስኪ ኦርቶዶክስ ኤልሮይ በሚለው ስም አጋንንት ይወጣል? አታውቁትም? ስሙ ራሱ ምን ማለት እንደሆነ አታውቁትም አይደል? ይወጣል? እስኪ ጻፉልኝ ኦርቶዶክስ ኤልሮይ በሚለው ስም አጋንንት ይወጣል? እሺ ይወጣል? ታች ጻፉልኝ እስኪ። አይ ኦርቶዶክስ እሺ ኤክስታር እንኳን ደህና መጣክ፣ እንኳን ደህና መጣሽ። ይሰማል? ኤክስ ስታር እሺ፣ ሁለቴ ከተጠራ ይበቃል አይደል? እሺ ኤፍሬም የምትለው ነገር አለ? እድል ስጥህ። የምለው ነገር እየሰማው ነው ብሩክ። እሺ ተባረክ። ሜላዬ ምናልባት ስለ ስሞች የተወሰነ እንድንል አጠገብ ካለ አዘጋጅና ስም ራሱ በስንት ይከፈላል? ኢየሱስ የሚለው የምን ስም ነው? አብ የሚለው የምን ስም ነው? እነሱን ቢያዩ ምናልባት ይረዳሉ ብዬ አስባለሁ። ለነገሩ እነሱ እንዲረዱ ሳይሆን የኛ ትምህርታችንን ለማሳየት ያክል ነው። ክርስቲያኑም በዚህ ጉዳይ ግራ ለተጋቡ ግልጽ እንዲሆን ነው እንጂ እነሱ ወደ መዳን መምጣት ያለባቸው ሰዎች ናቸው። አሁን አጋንንት በማን ስም ይወጣል ምናምን የሚለው ላይ ሳይሆን ያሉት እነሱ ኢየሱስ ተሰብኳቸው ወደ ሕይወት መምጣት ያለባቸው ሰዎች ናቸው። እነሱ ከጨለማ እስራት ወደሚደነቀው ብርሃን እንዲመጡ ወንጌል ሊሰበካቸው የሚገባ ሰዎች ናቸው እነሱ። ለክርስቲያኑ ማህበረሰብ ግን ምናልባት ብዥታ ለተፈጠረበት እሱን እናሳያለን። ተባረኩ። ገስት ላይ እንግዲህ ማስገባቸው ኦርቶዶክስ የሆናችሁትን ብቻ ነው። ኦርቶዶክስ የሆናችሁትን ብቻ። እሺ ነፃ። አቤት። እሺ እንኳን ደህና መጣ። እንኳን ደህና አደራችሁ። እሺ ከየት ቤተ እምነት ነህ? ከኦርቶዶክስ። መልካም። ርዕሳችን አጋንንት በማን ስም ይወጣል የሚል ነው። እኔም እሱን አንብቤ ነው የገባሁት። በማን ስም ነው አጋንንት የሚወጣው? በካራቴ ይወጣል እንዴ? ነው የእኔም ጥያቄ። እሱ ግራ ስለገባኝ ልጠይቃችሁ ነው የገባሁት። እሺ እኔ የጠየቅኩህ መልስልኝና ከዛ ደግሞ አንተ ደግሞ ጠይቀናለኛ።
አይ እኔ ከወንጌል አማኝ የወጣሁበት ምክንያት ስለሆነ በካራቴ ይወጣል የሚለውን መልስልኝ መጀመሪያ። በካራቴ ተመተህ ነው የወጣው ከወንጌል አማኝ? በዩ ጩፋ ካራቴ ማስረጃ ላቅርብ? ተበተክ? እንትን ብሎኝ ነው አጋንንት ታወጣለህ ብሎ በጫማ ጥፊ ያለ አለክ እና የትኛው ስታል ነው? እሱ ሲያወጣ አይቼ ነው። እሺ አንተ አልክ በካራቴ አልክ? ኖ እሱ አለ እንጂ እሱ በካራቴ በጫማ ጥፊ ብያለሁ ውጣ ሲለው፣ ከዛ ሰውየው ሲወድቅ እዛ ላይ ነበርኩማ። እኔማ ድራማ ነው ብዬ ወጣሁ። ተመልክተህ ወጣ ጥለህ ወጣክ? አዎ እንደዚህ አይነት እምነት አይቼም ሰምቼም ማለት ነው። እና ይወጣል እናንተ ልጠይቃችሁ ብዬ ነው ስለማላውቅ ነው የጠየኳችሁ። በጣም ነው የሚገርመው፣ በጣም ነው የሚገርመው። በካራቴ ሲወጣ በካራቴ ሲላየና ጥለህ ወጣክ አንተ? አዎ እኔ ተጠርቼ ነበር የገባሁት። ቸርቹ የት ነው? ያው ሜርሲ አሁን ቸርቹ የት ይባላል? ይሄ እኮ የጨለማ መንግስት አሰራር እኮ ነው። አሁን እሺ አሁን አንተ አጋንንት በማን ስም ነው የሚወጣው ብለህ ነው የምታምነው? እኔ ልጠይቅ ነው የገባሁት እኮ ይወጣል አይወጣም በካራቴ የሚለው መልሱልኝ። ትጠይቀኛለህ? እሺ ይኸው አይወጣም እኔ መለስኩልህ። በካራቴ አጋንንት አይወጣም ይኸው እኔ መለስኩልህ። አንተ በማን ስም ነው አጋንንት ይወጣል ብለህ የምታምነው? እሺ አይወጣም ካላችሁ እና ለምን አታወግዙም ታዲያ? እነዛ ከሆነ አንተን ጠርተን መናገር አይጠበቅብንም። እኛ በቤታችን ውስጥ ያለውን ስርዓት አልበኝነት በቃ እንናገራለን። እኛ አንተን ጠርተን ምናምን ልንናገር አይጠበቅም። እሱ አንተን ደግሞ ጠየቅኩ። አሁን አጋንንት በማን ስም ነው የሚወጣው? በአብ በወልድ በመንፈስ ቅዱስ ስም በኢየሱስ ክርስቶስ ስም። በአብ በወልድ በመንፈስ ቅዱስ ስም በኢየሱስ ክርስቶስ ስም። ሌላስ? በቃ ምን ይሄ ገበያ አይደለም እያየሁ እንጨምርልህ ነው። ለምሳሌ እናንተ መጽሐፍ በአሳ ጉበት ይወጣል ይላል። እናንተ መጽሐፍ በአሳ ጉበት ይወጣል? ማስረጃ? እሺ ሜላ ጦቢትን ክፈትልኝ። ማስረጃ ብሏል። ማስረጃ እናሳየው። በአሳ ጉበት እንግዲህ ማስረጃ ይባል። ኧረ ይባላል። ነፃ ተማሪ ይጠቅማል። ተማሪ ለራስ ቲጂ ሜላ አጠገብ ካለ ከምትዋሹ በማስረጃው እንደዚህ ግልጥ አድርጋችሁ። እኔም የጫማ ጥፊውን አውጣ ካልከኝ ላቅርብ። የዩ ጩፋን ሲያወጣ ነገርኩህ እኮ ትክክል አይደለም አልኩህ። አሁን አይ እንደዛ የለም አላልኩም። ትክክል አይደለም ስላልኩህ ማሳየት አይጠበቅም። እንደሚያወጣ ታውቃለህ። ወዳጄ በቃ መልሼ እልሃለሁ። አሁን የእኛም ማስረጃ እናሳይክ። ሜላዬ ክፈትልን። እና የወንድማችሁን እንትን ላለማውገዝ ነው እንደዚህ የምትጋጋጡት። ቀጥልሽ አውጣ ማስረጃ ሜላ። ስህተት ከሆነ ስህተት ነው ማለት ለምን ትፈራላችሁ? ወንድማችሁ አይወጣም ብሏል በአብ ስም። ሚዩት አታድርገኝ። ሀሳብ ነው እኮ ሚዩት አድርገውና ድል ሲሰጥ ነው። እሺ አውጣው፣ ማስረጃውን አውጣ። በውሸት ሳይሆን ማስረጃ አውጡሽ። ሚዩት አድርገውና ልናሳየ እኮ ነው። እሺ አጠገብ አለ ሜላ? እሺ ያወጣሁት ነው ባይብሌ እያመጣሁ። ያንኛውን ግን አላወገሳችሁትም። ብሩኬ በሰላም ነው እስከሚያወጣ ነው እንደዚህ ያለ እስከሚያወጣ ትጠይቀናለህ። ችግር የለውም ልናሳየና ከዛ ትጠይቀናለህ። ከታች ያላችሁ አትንጫጩ። ምን ችግር አለብን? ላይክ ይሄ እኮ ዲያሎግ ነው። ምንድን ነው የሚያንጫጫችሁ? በኢየሱስ በጌታ በኢየሱስ የተወገውን መንፈስ ልክ ያስቀይዋ ልጆች ይህን ስም ለመጥራት እንደሞከሩት ማለት ነው። እሺ አሁን ነው ብሩኪ አታስብ። ታውቃቸዋለህ? ያስቀይዋ ልጆች ኢየሱስ መድኃኒቴ ነው እና ይህንን የማልደራደርበት እውነቴ ነው። እናንተ ተገፋን፣ ተቆረጥን፣ ተፈለጥን ብትሉበትም እኛ በሰው አይደለም። ኢየሱስ ነው አይደለም። አልተገፋንም። እኛ ገፍተን የወጣ ነው። ጨለማን ገፍተን የወጣ ነው። ተገፍተን ነው ጨለማን ገፍተን የወጣ ነው። እኛ አልተገፋንም ወዳጄ። ወዴት እንገፋለን? ጨለማን ገፍተን ወደ ብርሃን የመጣ ነው።
አረ ብርሃን ላይማ ብትሆን እንደዚህ እኮ አትጎረባበጡም። እንዳለ ተበጣጥሳችሁ ምን ብርሃን አለ? እሺ ጨለማ በጨለማ በየቤቱ እየተንኳኳ። እናሳይ ማስረጃው። እሺ ይውጣ ማስረጃው፣ እሱ ይሻላል።